ሁሉ ነገር ተዘጋጅታበት ሁሉ ነገር ራሷን አዘጋጅታ የጠበቀችኝ ገና እኔ እስር ቤት እያለሁ ነው። ሚስቴ ነሽ ብሎ አንድ ቤት ተከራይቶ ማኖር በኢትዮጵያ ሕግ ፍጹም ክልክል ነው። ገላዋም ለጋ ነው። አብሬን ከወንድ ጋር ተኝቼ ምናምን እሱ ቁጭ ብሎ ፊት ለፊት ያኛል የሚሰራውን ብር አለች ልጅቷ እሷ ተቀበለና ሰጧለች። ከኔ ጋርም ደስተኛ ሆና ነበር ስንኖር የነበረው። ዛሬ ላይ ጠፋባት የኔ ደስታ ገብቷል። ግን እኔ መጥፎዋን አልፈልገውም። አሁንም ቢሆን ለምን እኔ መጥፎ ትፈልገዋለች? ከሱ ጋር አንተ የምታደርገውን አይነት የወንድና የሴት ጉዳይ እንደምታደርግ እያወቅ ደግሞ ጸጥ ብለህ አንተም ገብተህ ይሄንኑ አድርገው ትወጣለህ። ላይ አካውንቷ ስለተመታ ላይክ እና ኮፒ ሊንክ ፍለጋ ብቻ ነው በእኔ። እሷ ከሌላ ወንድ ጋር ስታደርግ ምንም ያለ መምሰል ኤክስፒሪየንስ አለህ። አንተ ራስህ አረጋግጥክልን እዚሁ። ያን ሁሉ ታውቃለች ማለት ያን ያወቀሽ ግን ዛሬ ላይ እኔን ያልሆነ ነገር ሰሰተኝ ነው በቃ እኔ ይከፋኝ። ገብቶሻል? ዮናስ እንደዚህ ስላርግ ስለሚደበድብ ስለነበር ሴተኛ ዳሪ አርጉኝ ስለነበረ በጣም ስላሰቃየኝ ብላ ያንን ስተቶቿን ለመሸፈን እኔን ለምበደለኛ ታደርገኛለች። የተበደልኩት እኮ እኔ ነኝ። የሷ ስኬት ለልጄም ነው። ገብቶሃል? ያን አልቃወምም። ልጄ ቢያምርባት የቀድሞ ባለቤቴን ቢያምርባት አልቃወምም። እግረኛ ፖድካስት ተራመድን የሆኒ ላይ ደረስን። ያራዳ ልጅም ያለ የሚያራዳ ልጅ ደህና አሉልሽ። እንዴት ነህ? ያራዳ ልጅ ነህ? የአየር ጤና አቀዋለሁኝ። አየር ጤና ነው ባይ ዘ ወይ። የአየር ጤና ትምህርት ቤት ሳይሆን ተስፋ ድርጅት ነው የተማርኩት ፊት ለፊት። አየር ጤናዎችን በደንብ አውቃቸዋለሁ። ወደ ካራ ሲሄድ ደግሞ ስታይሉ ይጨምራል። አዎ ግድ ነው አይደለ? ደህና ነህ? አሉልሽ። ቀለበት ምንድነው እጅ ላይ ያደረገው? እቺ ዝም ብላለች። ወንዶች ሁሉ እዚህ ጋር ያረጋሉ። የሚደረግ ነገር ነው። ምንድነው እዚህ ጋር ማረጋግጣችሁ ነው እዚህ ጋር የምታረጉት? ያው ዝም ብለን ምንም ትርጉም አራዳ ናት ወይስ የሰፈራችሁ ምልክት ነው? የሰፈራችን ስታይል ነው ይሄ። አየህ ያራዳ እዚህ ጋር ስንቶች ናችሁ እንደዛ የምታረጉት? እዛ ሰፈር ውስጥ ያረ የትም ቦታ አለ እንዴ ነገር ቦታ ነው ያለው። ይመቻችሁ እንግዲህ እኛ ምን እንላለን። ደህና ነህ? አለሁልሽ። ዛሬ እኔ አለቀህም በመጀመሪያ ደረጃ እንዳለቀኝሽ እኔም ማስቢበት አይደል የመጣው አይደለ? ማሂን እከተላታለሁ ቲክቶክ ላይ። ተመልካቾቻችን ዛሬ የማሂ የድሮ ባለቤቷ ነህ? አዎ የልጇ አባት ነህ? ባለቤት ነበርኩኝ። አታምታቱ። ተጋብታችኋል አልተጋባችሁም? አይ ጋባት ሳይሆን አብረን እንኖር ነበር በፊት። አብረን ተከራይተን እንኖር ነበር። ያው የሀቅም ጉዳይም አልነበረም በፊት። ስለዚህ ለዛ ነው ባለቤት ያልተባልኩት እንጂ ባለቤቷ ነኝ ነው። ባለቤቷ ነኝ። ትዳር መስርታችኋል? አገር ቀዩ የሚያቀውን ሁሉ። ስለዚህ አብራችሁ አንድ ቤት ትኖሩ ነበር። በጣም ጥሩ። አንተ አዋቂ ነህ፣ 18 ዓመት ያለፈ ጎረምሳ ነህ። ወደዚህ ቤት ግን አብሮ ለመኖር ይዛት ስትገባ እሷ የ13 ዓመት ልጅ ነበረች። የ13 ዓመትን ህፃን የ13 ዓመትን ታዳጊ ልጅ ወደ ትምህርት ቤት ታደርሳለህ፣ ሌላም ነገር ካለ ታግዛለህ እንጂ ሚስቴ ነሽ ብሎ አንድ ቤት ተከራይቶ ማኖር በኢትዮጵያ ሕግ ፍጹም ክልክል ነው። ገላዋም ለጋ ነው። እንዴት ይሄን አደረግከው አንተ? ያንን ያደረኩትኝ ምክንያት ምንድነው? እኔም ሳላስበው ነው በሰዓቱ ይሄን ነገር ያደረኩት። እኔ በዛ ሰዓት እኛ ቤት ተመጣ ነበር። የኔ እህቴ ጓደኛ ነበረች እና እኔ እዛ ሰዓት ባጅ ነበር የምሰራው። እየሰራው በዚህ ባህል እንግባባለን። ሳናስብ የሆነ ሌላ ነገር ውስጥ እንገባለን። ገብቶሃል? በዛ ሰዓት እኔ በተደጋጋሚ አባትየውም የኔም እናት ተቃውማለች በዛ ሰዓት። ለምን ምናምን ብላ እናቴ ማትፈልገው ነበር ይሄን ግንኙነት። ከዛ በቃ ምክንያቱም ልጅቷ ህፃን ናታ። እንዴት የ13 ዓመት 13 ዓመቷ አልነበረም አለች። እሷ 13 ዓመት ብላለች እንጂ እኔ የዛን ሰዓት 15 አካባቢ ናት እድሜዋ ማለት ነው። ብዙም አራክም ከ13 ሸሽም ዞራሉ። አዎ ያ ነው 15ም ግን አግባብ ነው እያልኩኝ እኮ አይደለም እኮ ወይም ተገቢ ነው እያልኩም አይደለም። ግን በቃ ሳናስበው እዛ ነገር ውስጥ ገባን። ከዛም በኋላ በቃ የሆነ ነገር ተፈጠረ። በቃ ፍቅራ ነገር ውስጥ ገባን። ከዛ በኋላ ግን የኔ እናትም አልፈለገችም ይሄን ግንኙነት። ሰፈር አካባቢ የሚያውቅ ሰው አለ፣ ያዩ ሰዎች ነዋሪዎችም አሉ። ማዘር እስከመጪው ደርሳ ማለት ነው በቃ አብራችሁ አትሆንም ብላ ነበር። ልጅ ናት ለሚስት አትብላ ያው ከእህቴ ጋር በምንም አይለያዩም እድሜያቸው ገብተዋል። እና በዚህ ነገር ማዘር አይሆንም ብላኝ ሰፈር ሁሉ ሰው ተሰብስቦ ምናምን በቃ አንሰማን ብለን ነበር፣ እኔም እሷም ማለትም ማለት ነው። ከዛ በመሃል ላይ አባትየው እኔን በቃ
ለፖሊስ አሳስረዋለሁ ምናምን ብሎ ሌላ ነገር አነሳ። በዛ ሰዓት እኔ ደግሞ ከዛ በፊት ደግሞ 2010 አካባቢ ባጃጅ እየሰራሁኝ በባጃጅ ጸብ ነው የተፈጠረ ጸብ ነበረ። በዛ ኪዝ ታስሬ በዋስ ተለቅቄ ነበረ እና ያም ኬዝ ስለነበረ በዛ ኬዝም እየተፈለኩ ስለነበረ በቃ እንደዚህ ከሆነ ያንቺ አባትም እንዳሳስረኝ ነው በዛ ኬዝም እፈልጋለሁ፣ ስለዚህ ወደ ክፍለ ሀገር መሄድ አለብኝ ብዬ ነበረ። እኔ በሰዓቱ ስል አንደኛ ነገር እሷን ከዚህ በፊት አባትየው አላስገባሽም ቤት ውስጥ ከዛው ሄደሻል እዛው ያኖርሽ ምናምን ብሎ ከለከላት። በግንኙነታችሁ በእኛ ግንኙነት ስለማይፈልገው እናቴም ደግሞ ይሄን ነገር በሰዓቱ ስለማትፈልገው እሷም አታስገባትም። እሷን ምን ማድረግ ነበረብኝ? ይሄን ነገር ይሄዳሉ ስላት አብሬ እሄዳለሁ። ፍቅራችሁን ግንኙነቱን እስኪ ግን ንገረኝ። የፍቅራችሁ ግንኙነቱ በአንተ ግፊት የመጣ ነው? እሷም በእርግጥ እሷ አሁን ፍቅራችሁ ምንድነው ነው? አጀማመሩ በቃ በ15 አመቱ ነው ምናምን ብያለሁ አንተን ያኔ ግን እድሜውን ተውና እስኪ ፍቅሩ ምንድነው? ፍቅሩ ምንድነው? የኔ እህት አለች ከዚህ በፊት የሞተች አለች ራሷን አጥፍታ በሆነ ኬዝ እሷን ብላ ነበር እዛ የምትመጣው እኛ ቤት ማለት ነው። በዛ አጋጣሚ ነው የተግባባ ነው የተዋወቅ ነው። ከዛ እኔ በባጃጅ ስወጣ ከግቢ አብራኝ ትወጣለች፣ እኔ የምሰራበት ቦታ ትመጣለች። ከትምህርትሽን ተማሪ ያልኩኝ ከለክላት ነበር የዛ ሰው። ግን እሷ ግን አልሰማም አለች። በቃ ጠዋት ላይ ተነስታ እኔ ጋር ነው የምትመጣው ባጃጅ ተራ ላይ ከኔ ጋር ትውላለች ትምህርቷን እንትን እያለች። እኔ ደግሞ እየገፋፉ አስገባታለሁ ትምህርት ቤት በባጃጅ እያደረስኳት ምናምን በቃ እንደዚህ የሆነ በቃ ከኔ ጋር መዋል ጀመረች። በመሀል ላይ በቃ ጭራሽ በቃ ከትምህርት ይቀረች፣ ትምህርቷን አቋረጠች። በቃ ውሏን ከኔ ጋር አደረገች። በቃ ቀን ሙሉ ከኔ ጋር ነው የምትውለው፣ ከኔ ጋር ታድራለች። መጨረሻ ላይ አባቱ ይሄን ነገር ሲያቅ በቃ እኛም ፍለጋ ጀመረ በፖሊስ ምናምን ማለት ነው። እንደነገርኩ ደግሞ ከዚህ በፊት ደግሞ እኔ የምፈልግበት ኬዝ አለ በባጃጅ ጸብ የተጣልቼ ማለት ነው 2010 ላይ። ምንድነው ጸቡ? በቃ በትራንስፖርት የተነሳ ነው። ክፈለኛ ትክፈለኝ በዛ ተጣልተን በቃ እኔን ከሰሰኝ ሰውዬው ማለት ነው። ገብቷል። የዛ ሰዓት እንደዚህ አድርጎኛል፣ ሞባይል ጠፋኝ እዛ ጋር ምናምን ብሎ እኔን ከሰሰኝ በመሀል ላይ ማለት ነው። ከዛ እኔም በመሀል ላይ እዛ ጋር ፈልግ ነበረ 2010 ላይ በዋስ ተፈተውኝ 3000 ብር ከፍዬ ይሄ ነገር ኬስ ስላለ በዛም ስለምፈልግ እሷ እንዲህ ብያወራት በዚህ በጎን እሷ አባት ይፈልገኛል ያ ኬዝ ደግሞ ነበረብኝ። መጨረሻ ላይ የማደርገው ነገር ሲጠፋኝ እንደዚህ ላደርግ ነው ስላት እኔ አብሬ እሄዳለሁ ካልሆነ ነገር ራሴን አጠፋለሁ እስከማደረሰች እሷ እንደዚህ ላደርግ ነው ማለት በስም ሲጠቀስ ወደ ክፍለ ሀገር ልሄድ ነው እንደዚህ አንቺን ከማግኘቴ በፊት ከሰው ጋር ጣልቼ ይፈልጋሉ እና በዋስ ተፈትቼ አልቀረብኩም ፍርድ ቤት እና አሁን እዛ እንዳልታሰር ወደ ክፍለ ሀገር መሄድ አለብኝ። በዚህ በጎን ደግሞ ያንቺ አባት እያስፈለገኝ ነው፣ ስለዚህ ተደራራቢ ክስ ሊኖርብኝ ነው እሄዳለሁ አያቴ ጋር ክፍለ ሀገር ስላት እኔም ተከትዬ እሄዳለሁ ለበዛ ግን ራሴን አጠፋለሁ አለች። አባቷ አገቢኝ ብሏታል። ሰፈር ላይም አያት ምናምን አላት የእናቷ ቤተሰቦች፣ እናቷ ሞታለች፣ የእሷ ቤተሰቦች አሉ፣ እነሱም አናስገባሽም አሏት። መጨረሻ ላይ ምንም አማራጭ ስለሌለኝ ይዣት ሄድኩኝ ወደ ክፍለ ሀገር። ይዣት ሄድኩኝ እዛ 7 ወር ምናምን ቆየን። የኔ አያት ደግሞ ትንሽ አይኗን ያማታል፣ ጸበል ትመላለሳለች። ገጠር ነው፣ ገጠር አካባቢ ታውቁታላችሁ፣ መብራት ምናምን አይኖርም። የት ነው አካባቢው? በጣም ሲጠቀስም ስለነበር የት ነው? ወደ የትኖራ የምትባል አካባቢ አለች፣ ደጀን አካባቢ ማለት ነው። ደጀኑና ወደ ውስጥ ነው ገባ ጎጃም አካባቢ የገጠር አካባቢ ናት። ገጠር አካባቢ ናት እና መብራት የላትም። የትኖራ የምትባል ከተማ ታውቂያታለች። ታሪካዊ ቦታ ናት በነገርሽ ላይ። እሷ አሁን ከዚሁ ጋር ተያይዘው በጣም የምታነሳው ማሂ 13 ፓርቲ ያለው እንትን ሰርታለች። ምንድነው ስቶሪ ታይም እና እዛ ላይ ጎጃም ውስጥ ነው ትላለች። አረቄ ይሸጥበታል ምን ይልበታል እና እሷ ጎጃም ክፍለ ሀገር ጎጃም ሀገር ሳይሆን የት ሀገር ይሆን ጎጃም ሀገር እያልኩኝ እኔ እንትን ብዬ ስለነበረ ነው። እንትናቸው ደግሞ በጣም ደስ የሚለውን ነገር ንገርሽ። የፍቅር እስከ መቃብር ታሪክ ከዛ ከጎጃም ወደ ሸዋ ነው። የዮናስና የማህሌት ታሪክ ከአዲስ አበባ ወደ ጎጃም ነው። አው ያው ፍቅር እስከ ምን ተዋዳችሁ ነው? ግን አሁን የምር ፍቅር ነው ዋችሁ? በጣም ፍቅር ነበር። መቤቴን ምን አይነት ፍቅር ነበራችሁ? በቃ ልዩ በቃ ምን ልበልሽ እኮ እሱን እንድትነግረኝ ነው። ምክንያቱም አሁን ያላችሁበት ምንም ተዋዳችሁ ለአንድ ቀን እንኳን የኔ ፍቅር ተባብላችሁ ማታውቁ ነው የምትመስሉት። ምን አይነት ፍቅር ነበራችሁ? አሁን ላይ ነው። እሺ ያኔ የነበረን ፍቅር ያኔ ነበረኝ ፍቅር ምን መሰለሽ ቁም ነገር ይዛ ጋር እኔ በቃ ለሷ እኔ ምንም ነገር እሆናለሁ፣ እሷም ደግሞ ለኔ እንደዛው ነው የምትሆነው። መቤቴን ነው የምልሽ። ጭራሽ ካለኔ ምንም ነገር አታደርግም። እኔ ባጃጅ እንኳን ሰርቼ ስመጣ የሆነ ነገር አድርጋ በቃ እኔ ካልመጣሁ አታደርግም ነበረ። ያንን ነገር እያደረገች እኔም ካለሷ ውጭ ላይ እንኳን ከበላው የሆነ
በፌስታል ነው የበላሁት ይዤላት የምገባው። እመቤቴን ነው የምልሽ። ግን ዛሬ ላይ ደግሞ የተሻለ ነገር አለ። የተሻለ ነገር ስታገኝ የትናንት ማንነትሽን ተረሻለሽ። እሺ እዛ ላይ እንደርሰዋለን። ያንን ነገር ስለሆነ የተሻለ ማንነት ስታገኝ የትናንትናውን ረሳህ? እኔ አይደለም እሷ ነች የረሳችሁ። እኔማ ምን እረሳለሁ? እኔ እኮ ያው ነኝ እኮ አሁንም እኮ እስር ቤት ታስሬ ወጣሁኝ። ያው ከዚህ ከአዲስ አበባ ያውም ከአየር ጤና ካራ ተነስታችሁ ጎጃም የትኖራ ድረስ ልትሄዱ ነው እና ያንን ነገር እንድትከተልህ ያደረጋት ምን አይነት ፍቅር ቢሆን ነው ብዬ ስላሰብኩ ነው መጀመሪያ። ያንን ነገር በቃ ያንተን ነው የምትነግረን። በነገርሽ ላይ ኪም ልጅቷ 15 ዓመት ናት። በመጽሐፍ ቅዱስ 15 ዓመት ትክክለኛው እድሜ ነው የምታገባበት ለአዳም የተፈጠረችበት ለሔዋን። የመጽሐፍ ቅዱስን የሃይማኖቱን እንቶ በኢትዮጵያ የቤተሰብ ሕግ ግን አንዲት ልጅ አፈቀረች፣ ወደደች፣ በራሷ የመወሰን በገላዋ የማዘዝ መብት አላት የሚባለው ሴት ከሆነች 18 ዓመት መሙላት አለበት። ልክ ነው። ስለዚህ አሁን የእሷን ፍቅር እንትወውና አንተም ቢሆን አለኮ አንተን ተከትዬ ካልሄድኩ ጎጃም ሀገር ድረስ ልጅ ናታ። አሁን በልጅ አይምሮ ከረሜላ እንዳየች ምናልባት የምትሰጣትን ፍቅር ሰጣት ነበር በአግባብ የሚስጦታው ነው ከረሜላው ፍቅር ነበራችሁ። ለምን በትክክለኛ ሰው እንደሚያደርገው እኔም ትክክለኛ ፍቅር ነበር ይለሷ ገብቶሻል። ለዛ ነው ላሽ ብላችሁ እናትንም አባትንም አንሰማም ያላችሁ። አሁን ትክክለኛ ፍቅር ቆይ እኔ አልስማማም በዚህ። ልጅ ናት። አንዲት ህፃንን አንዲት ታዳጊን ልጅ እንደሚወድ ነው እኔ የምረዳው እንጂ እናቶቻችን እኮ አያቶቻችን በ13 ዓመታቸው ነው ያገቡት። በፍቃደኝነት ነው። እኔ ወይ ነገር አታልያት ምናምን ነገር ነው ያልደረሰችም ነው የኔ። ምን ላድርግሽ? እኔ ዛን ጊዜ ሰው መጉዳት ነበረብኝ። እኔ አልፈልግም። እድሜሽን 18 ዓመት ስትሞይ ተመለሽ ብለህ ራሴን አጠፋለሁ አለች። ራሴን አጠፋለሁ። እኔ ካንተ ወላጅ አላት ወላጅ አልቀበልም። ወላጅ አላት። አንተ አሁን ወላጅ እሺ፣ አሁን ምንድነው የምትለው አንተ? ምን አሁን እኔ ራሴን አጠፋለሁ ስትል ልጅ ናት አይደለ? ይወደዳሉ። ፍቅር ውር ነው። ተው ተክሌ፣ እሱ ይወዳታል እንበል። እሱም ቢሆን የሚወደው አንዲት የደረሰችን ልጅ ሳይሆን አንዲት ህፃን ነው። በኋላ ላይ እኔ ለራሴ አፈርጥልሃለሁ ማለት ነው። ተወኝ፣ አሁን ታሪኩን እንስማም። ምክንያቱም ቅድም አሁን 19 የሚለው እድሜ መጣብኛ። እኔ ስቶሪ ታይሟን ስከታተል ስለነበረ ማሂ በአሁኑ ጊዜ 19 ዓመት ነው ብላለች። የወለደችው መሀል ላይ ነው። አሁን ሁለተኛ ጋብቻ ከአንድ ወር በኋላ ታገባለች። በ19 ዓመት ነው ያገባች ያለችው። እሺ፣ ወደ የት ኖራ እንመለስ በቃ። ስለዚህ አንተ ዝም ብለህ እንትን አትበል እና ታሪኩን አሁን የት ኖራ ድረስ ይሄንን የት ኖራ ታሪካዊ ቦታ ነች ብዬሽ ነበር ቅድም። ታሪኳን ታውቃታለህ? በስም ነው በስም የት ኖራ ገበሬዎች ኢምፔሪያሊዝምን አስጠነቀቁ የሚል የደርግ ጊዜ ሰባለሁ። እሺ የት ኖራ ስክልዝ ብሎ ነው እዛ የት ኖራ አካባቢ ሄደን እንዳልኩ እናቴ አያቴ ጸበል ነው ትሄዳለች። ሳምንትም ቆይታ ትመጣለች ምናምን እና እዛ ጋር ደግሞ አሉ ሰዎች፣ ያው ገጠር ሰዎች ብዙ ናቸው። አክስት አጎት ልጆች የሚባሉ አሉ። እነሱ አሉ። በእንትን ነው የምንኖረው። እቺ ኩራዝ የምትባላለች በእሷ እሷ ቲክቶክ አካውንት ላይ መብራት የለም ምናምን ብላ ድፍረት አንተ ራሱ ከአዲስ አበባ እዛ ድረስ ምን ላድርግ እዚህ ጋር እኔ ከዛ ያንን እጂ በቃ እንደዛ አደረኩኝ። እየኖርን ማለት 7 ወር ቆይተን ወደ አዲስ አበባ። ስንት ወር? 7 ወር። በዚህ 7 ወር ጊዜ ውስጥ የነበረውን ነገር ተናገር። እሺ 7 ወር ውስጥ እዛ ጋር እየኖርን ማዘር እዚህ ጋር ባጃጅ አለችኝ። ያቺ ገቢ የሳምንት ገቢ ወደኛ ይላካል ሙሉ ሳይቋረጥ ማለት ነው። በዛ ይወጣን ምናምን ነገር እንጠቃቀማለን። የውጭ ምግብ እንጠቀማለን፣ እንገባለን። ከዛም በኋላ እንደዛ ያደረግን የሆነ ሰዓት ላይ እሷ አልተመቻትም ሀገሩ። ሳይመቻት ሲቀር ምናምን ወደ አዲስ አበባ እንሄዳለች። እኔ ደግሞ ትንሽ እንቆይ እዛ ከሄድን ያው አባትሽም ያስፈልገኝ ነው፣ ሁለተኛ ጋር ደግሞ ያክስ አለብኝ። በዛም የተፈለኩ ነው ታሰራሉ እዛ ከሄድኩኝ። ስለዚህ ትንሽ እንቆይ ስላት አይሆንም ምናምን አለች። እሺ ብዬ ቀጥታ መጣን ወደ አዲስ አበባ። አንድ ሰው አሁን ከገጠር ወደ አዲስ አበባ ሲመጣ መብራቱ ምኑም ሲያንቦገቡግህ ምናምን ነገር ተንቦገቦገች እያልክ ልትቆይ ትችላለህ። ልክ እንደ ቀላል አንተ ከዚህ ወደ የት ኖራ ሄዳችሁ በኩራዝ ነበር ምናምን አልክ፣ ገጠር ነው አልክ፣ ወጣ ብለን እንበላ ነበር ምናምን አልክ። ያው ገንዘብ አለን ብለህ ነው የተወሰነ ሲላክላችሁ እንደዛ ታረጋላችሁ። ግን 7 ወር 7 ቀን አይደለም ሰው ለ15 ቀን ለምናምን ይሄዳል። እና ይችን 7 ወሯን እጥር አድርገህ ብቻ ጨረስካት። ማሂ ግን የምትለው እንደዛ አይደለም። እሷ ለምትለው ነገር እሷ ምን እንደምትለው እንደዚህ እዛ ወስዶኝ ምናምን በቃ ምን ብለው አጣን። ማንም የለም። እኔና እሱ ነን ያለነው። ጫካ ቤት ውስጥ ነው ያለን። በጣም የሚያስፈራ ቦታ ነው ያለነው ምናምን። እንደገና ደግሞ ሴተኛ ዳሪነት ያሰራኝ ነበረ። አረቂ ቤት አስገብቶኝ
እዛው አረቄ እየጠጣ ምናምን እኔ እዛ አስተናግድ ነበረ። ጭራሽ እዛ ቤት ውስጥ እየመጣ እየቃመ እያጨሰ ጓደኞች ይዞ እየመጣ ይደበድበኝ ነበረ ምናምን ብላ አውርታለች። እኔ ግን ያንን ነገር ጭራሽ አላረኩትኝም። ጭራሽ አላህ ከእውነት የራቀም ነገር ነው። እንዴ ብትይዛ ሰዓት እኔም ብላ ከዚህ ጋር በዛ እድሜዋ እኔም ብላ ተከትለኝ እዛ ድረስ ሄዳ እኔ እሷን እንደዛ ማድረግበትና አቁም የለኝም። እንደጋ ደግሞ እንዳልኩሽ 15 ዓመቷ ገና ህጻን ነች። በዛ ሰዓት ሂጂ ብለሽ እዛ ቦታ እንኳን ልከሽ ለማድረግ አይሆንም። ገብቶሻል? እኔ ምንድነው አሁን ላይ እንደዛ ልትለኝ የቻለችው ምክንያት የሆነ ሰዓት ላይ እዚህ ጋር በቃ ሌላም ላይፍ ልጀምራለች ብዬሻለሁ። ያንን መሸፈኛ ነው። ገብቶሻል? መሸፈኛ ስልሽ ለምን ዮናስን ተውሽው ባልሽ እስር ቤት ታሰረውን ባልሽ ለምን ተውሽው ብትባል መልስ የላትም እንዴ ይሁንዬ። አይ አሁን ለምሳሌ አንድ ሴት ልጅ በህይወት ዘመኔ በ15 ሚሊዮን በ16 አመቷ አረቄ ቤት ገብቼ ሴተኛ ዳሪ ሆኜ እንደውም ላሰማሁ ይችላል ሴተኛ ዳሪ ሆኜ እኔ ማመጣውን ገንዘብ እሱም አብሮ ሼር ያደርገ ነበር ብላ ስትል እንደውም እንደዚህ አይነት ስቶሪ ካላት አንድ ሴት ትደብቃለች ለሁለተኛ ባሏ እንጂ እንዴት ብላ ያኛውን ተውሹ ሲባል አይ ሴተኛ ዳሪ ሆኜ ነበር እኮ ብላ ለማውራት የሚያስደፍር ነገር ይኖራታል ብዬ አላስብም። እዛ ጋር እንዴት ይኖራታል? እዛ ጋር ሰው እየመከራት ነው። ባለቤቷን ሊመክራት ይችላል፣ ሌላም ሰው ሊመክራት ይችላል። ምክንያቱም እኔ ጋር ድራማ ስለተሰራብኝ ነው። እሺ ምንድነው ድራማ? ድራማ የተሰራብኝ ነገር እዚህ ጋር እኔ እስር ቤት እያለሁ ነው። ገባሻ? ገና እስር ቤት ታስሬ እያለሁ ነው ሁሉ ነገር ተዘጋጅታበት ሁሉ ነገር ራሷን አዘጋጅታ የጠበቀችኝ ገና እኔ እስር ቤት እያለሁ ነው። ለዛም ደግሞ ሪከርድ አለኝ እኔ። ገብቶሻል? ሙሉ ሪከርድ አለኝ እኔ ከእስር ቤት ስወጣ ከኔ ጋር መኖር እንደማትፈልግ አሁን ካላያዘችው ሰው ጋር አብራ እንዳደረች ምናምን ፍቅር እንደጀመረች ያወራችበትና እኔ ስመጣ ከእስር ቤት ስፈታ ዮናስን እንዳታስገቢው በቤትሽ እሱን ካስገባሹ ህይወትሽ ይበላሻል ምናምን ብላ ተዘጋጅቶ ነው እየጠበቁኝ። ገባሻ? በዚህ እጅ ደግሞ የሷ ባለቤትም አለበት። እኔ እስር ቤት እያለሁኝ 5 ደቂቃ ቢፈቀድልኝ ነበር እስር ቤት ውስጥ ለማውራት ማለት ነው። የዛን ሰዓት ነው የቤኪን ስልክ አፈላልጌ አወራ ነበረ። ምንድነው ከባለቤቴ ጋር ያለክ ነገር ነው? ልረዳት ነው የመጣው ብዬ አወራው ነበር። አሁን ልረዳት ነው የመጣው ተው ታልከኝ ግን አቆማለሁ ምናምን አለኝ። አይ ልረዳ ከመጣማ ችግር የለውም እርዳት ምናምን ብዬ አሳምኑኝ ነው። ጓደኛዋ ኖርማል በቃ እንደሆነ ነው እንጂ ነገረኝ። ጭራሽ እንደዚህ ትዳር ዓለም ውስጥ ይገባሉን ብዬ አላስብም ነበር። ያ ነገር የኔ አሁን የምሰራብኝ ነገር ፊልሙ አሁን እዚህ ጋር የምታወራው ፊልም የተጀመረው አሁን ላይ አይደለም። ይሄ እዚህ ጋር ሴተኛ ዳሪ አድርጎኝ ነበር ዮናስ እንደዚህ አድርጎኝ ነበር የምትለው ድራማ አሁን አይደለም የተጀመረው አሁን ለአዲስ ዓመት በፊት ከመፈታቴ በፊት የተቀመጠ ሪከርድ ነው። ይሄ ሪከርድ ያንን ደግሞ እንድትረጂኝ የሚፈልገው አሁንም ደግሞ እዚህ ጋር ያለቀሰችና ዮናስ እንደዚህ አድርጎኝ ነበር እንደዚህ አድርጎኝ ሰው ቤት አሁን እዚህ አዲስ አበባ ከመጣሁ በኋላ ሰው ቤት ልብስ ያሳጥብ ነበር ብላም አውርታለች። እስካሁን እዛ ተከራይተን የምንኖርበት የነበሩ ቤት ውስጥ አሉ ጎረቤቶች፣ ሰፈር አካባቢ አሶች አሉ። እነሱን እኔ ላቀርብም ይችላሉ። ማህሌት እንደዚህ ስራ ትሰራ ነበር ወይ እኔ ታስሬ ገብቶሻል ብዬ ማቀርቤ ሰው ምን ላገናኝሽ ይችላሉ። ከዛም በኋላ እኔ ይሄን ነገር እውነት ማድረግ ከሆነ እኔ መቀጣት ያለብኝ ነገር እቀጣለሁ። እሷ እንደምትለው ነገር ያድርጊያ ከሆነ እሷን ማለት ነው። ግን ለምንድን ነው ገብቶሻል እኔ ያላረኩትን ነገር አሁን ላይ የእሷን ስህተቶች ለመሸፈን ለምን እኔን በደለኛ ታደርገኛለች? ገብቶሻል? አንቺ ደግሞ እንድትረጅኝ ህዝቡም እንዲረዳኝ ይፈልገው ይሄን ሪከርድ እንዲሰማልኝ ይፈልጋሉ። እስኪ እንስማው። እኛም ብር እናስተዳድር እኛም ማስተማሪያ ውስጥ አለ ለውጥ ከፈለግሽ ከቤት ጋር ነው መሆን ያለብሽ። ግልጽ ነግርሽ ማለት እሺ። አሁን አንቺ እንትንሽን ነው እድገትሽ ነው የሚፈልገው ምናምን አሁን ምን እንደምታደርጊ ነገር ወዲያው እንደተፋታ ከቤት ጋር ነኝ ምናምን ብሎ መናገር አይጠበቅብሽ። ለቤትም ደግሞ ብዙ ቤት ተጠኝና እሱን አስረድሽ ከሱ ጋር ነኝ ነገር እዳርሳለሁ አንድ ብለት ማለት ከዛ ደግሞ ሰላማዊ ህይወታችሁ ኑሩ ምናምን በቃ አብራችሁ ድሮ እንደምትሆኑት ማለት ሆኖ ልክ እንደተፈታ ግን የሆነ ጊዜ ቢያንስ 1 ወር ቢሆን አንገናኝ። ይሄ እንደ ኖርማል ከሌላ ጓደኞች ጋር እንደምታገኘው እንጂ ብቻ ምናምን የሚያጠራጥር ነገር ስልክሽን ስክሪን ሴቨር ምናምን አያስፈልግም። የዛኔ ማለት ከተፈታ በኋላ 1 ወር ጊዜ አሳምኜ ይመጣለሁ ብሎ ከተፈታ በኋላ እርግጠኛ ነኝ ደግሞ እንደድሯቸው ነው። ምክንያቱም 3 አመት ተለያይቶ መገናኘት በጣም ከባድ ነው። ስትገናኝ እንደድሯቸው ብዙ ጠባያችሁ ተቀያይሯል። ብዙ ልምዶቻችሁ
ተለያይቶ ስለቆንጆ አትገ እሺ አይልሽም ሰውነትሽ ማለት አሁን ላይ በስማም ታስቦ እድሜ ልክሽን ያው አንድ ልጅ ወልደሽ አንድ ልጅ እኮ በጣም ቀላል ነው። የአራት ልጅም ወልዶ ይለያያል። አንቺ ባየሽው ጊዜ በኖርንባቸው ጊዜ ነበረ ፍቅር ያጥፋል። እሱ ነገር ግን ስታዩ እንዴት ነበር? እሱ ማለት አይሆነኝም ነበር። አዎ እኔ በትክክል ፍቅር ታሰኝ በተለይ አንቺ ታዲያለሽ ነው እኛ ራሱ የሆነ በጣም የፍራቻ ፍቅር ነበረብሽ። ስለዚህ ግልጽ ሆነሽ ትዛይልሽ ህይወት ራሱ በጣምች እኔ መስለዋለሁ ምናምን ያን ያ እኔ መስለዋለሁ ምናምን አስል ነበር። ጫፍ ራሱ ፍቅር ምንድን ጫፍ እየቃመች አረ እኔ መስለዋለሁ ካየ ምናምን ነበር። እሱማ ብዙ ነገር እየሰራሽ ነበር። አሁንም ከተበታ በኋላ እስር ቤት ልኮ አይደለም የሆነ ነገር ቢያደርግሽ መታሰር ነው ብሎ የሚያስቡ እና ደግሞ ከሱ ጋር ለመሆን ካሰ ማለት በቃ ቤትን የወደድኩት ቢሆን ከሱ ጋር ለመሆን በቃ የሚጣባት ምናምን ብለሽ ለመኖር ካሰብ ስራሽንም ነብሽ ነጻነት ያለውን ይዘሽ እንደ ድሮ ትመለሽ። ደግሞ ቤኪ ምን እንደሚለኝ ታውቂያለሽ? አሁን አንቺ በእርግጥ እኔ ይሄ የሚለኝን የሚሳደባቸውን ቃላቶች ያረገኝን ነገር ይሆናል ምናምን አሁን ነው ባይዘው አሁን የታወቀኝና አፌንም ሞልቼ ማወራው አሁን ነው ቤኪ ካገኙ በኋላ እንጂ ድሮ አወራ ነበር እያልኩሽ ነው። አረጋማስ ነው ወዴ ምን ታውቂያለሽ? ቤኪ ደግሞ የሚለኝ ቤተሰብ እንትን ማለት አለበት ደስ ብሎት መርቆኝ ነው መሆን ያለበት። ግን ቀስ ብለን አስከፍተን ከሆነ እኔ ሰው ነኝ ሁሌ ለአንቺ ፍቅር ልሰጥሽ አልችልም። አንድ ቀን ብንጣላ ቢከፋሽ እንዴት ነው ትሆኝ? እዛ እያለቀሽ ከኔ ጋር ልትሆኝ ነው? የሆነች አቅም ያላት ሴት እንድትሆኝ ነው ፈልገው የሆነች በቃ የሆነ ነገር ካስከፋት ማጣት አይነት በቃ ብቻ የሆነ በራሷ የሆነ ንግስት ኮንፊደንስ ያላት በቃ በራሷ ማንም መጣ ማንም ቀረ ኬርለስ የሆነች ሴት የምፈልገው እያልኩሻለሁትን በዚህ ጉዳይ አንቺ ጠንካራ ነሽ አይደለም? ቤቲ የሆነ ጊዜ ገና ለገና የሆነ ነገር እናገርሻለሁ ብሎ ገና ለገና ሳይናገርሽ ማለት ገና የሆነ ነገር ሊፈልግ ብሎ የሰራሱ ይቅርሽና የሆነ ራሱ ችለሽ ኖረሻ በጣም እናቴ አይደሻል የራይ ብቻ በጣም ብዙ ነገር ባንተ ይፈልግ እያልኩሻለሁትን በቃ በጣም እየሰራሽ ነበር ሲኖር የወጭታዊተቶች ምግብ ሰርተሽ የትንስቶች ደርሶሽ ጊዜ ምናምን ማለት እንደሱ እያደረግሽ የኖር ሰው ደግሞ መታመን የለ በዛ ላይ ነገር ይተብሳል። ሲጀምር ደግሞ በእድሜ ራሱ ይሄኛው በጣም የሚገልጽሽ ማለት ነው። ለዛ ለወል ወረበል ልቃባ ነው የሚልሽ። አሁን በእኛ ሀይላት እንደዛ አይባል ከሴት ትንሽ ወንድ በለጥ ማለት አለበት። ምክንያቱም የሴት ልጅ ጭንቅላ ከእድሜዋ በ5 ዓመት ይጨምራል። አሁን አንቺና ቤት የምታስቡት ሀሳብ ይመጣጠናል። ገባሻ? አንቺን እንዴት አድርጎ ትሪት እንደማድረግ እንዳለበት ምናምን ያውቃል። ዝም ነው በዚህ አሁን እንኳን አሁን እንደምታውቂው ችግራቸው ተቀምጣላለን አሁን በዚህ ባለ ለባዋታችን በቃ ብቻ እንዴት እንደሚያምኛ ያልገባሽም ደግሞ ማለት ነው። እና ደግሞ ኮመንትን አወራበት ይሄ እንዴት ነው የተቀረጸው? ይሄ የተቀረጸው እንዴት መሰለክ? እኔ እስር ቤት እያለሁ ማህሌት እኛ ቤት ትመጣ ነበረ። እኛ ቤት እየመጣች ምናምን ስልክ ታወራ ነበረ። ስልክ እያወራች የሷ ስልክ ግማሽ በግማሽ ስክሪኑ የፈሰሰ ነው እና በምታወራ ሰዓት ስልክ ራሱ ሪከርድ ያደርጋል፣ የማህሌት ስልክ ማለት ነው። እና አጋጣሚ ስልኩን ቻርጅ ቤት ሰክተው በሄደችበት ሰዓት የኔት በቃ የሚደወል ስልክ ካገኘች ምናምን አንሺ ምናምን ብላት ነው ሄደችው ማህሌት። የዛን ሰዓት ፓተሩን ምን ታውቋለች ማህሌት ደግሞ እሷ ስታወራ ሪከርድ እንደሚያደርግ አታውቅም። የዛን ሰዓት የኔት ስጎረጉር እነዚህን ሪከርዶች ታገኘዋለች። ሙሉ ሪከርድ አለኝ እና ይህን ሪከርድ ስታገኝ የኔት ታስቀምጠዋለች ወደ እሷ ገልብጣ። በዛ አጋጣሚ ሳላስበው በይቅርታ ወጣሁ። አዲስ አመት ማለት ነው። ስወጣ ይህን ሪከርድ ሰምቼዋለሁ። ጓደኛ አለቻት፣ ሉላ የምትባል ጓደኛ አለቻት። ከእሷ ጋር እየተመካከሩ ነው ስለ እኔ ማለት ነው። ዮናስ ከእስር ቤት ሲወጣ
ገና እንግዲህ የምወጣው እኔ 2019 ነው። አሁን አንድ አመት ምህረት አድርጎልኝ ነው የወጣሁኝ 2018 የወጣው ማለት ነው። እና ገና 2019 ለምወጣው ነው አሁን ላይ እቅድ እያዙ ያሉት ማለት ነው። እና ዮናስ ሲፈታ ቤትሽ እንዳታስገቢው፣ አሁን ላይ ከቤኪ ጋር ነው መሆን ያለብሽ። ጭራሽ ደግሞ በቃ ቤኪና አንቺ ግንኙነት መኖራችሁን አብራችሁ እንዳደራችሁ ምናምን ዮናስም የሆነ ዮናስ ቤተሰብ ይሄን ነገር ማወቅ የለበትም። ይሄን ነገር ካወቀ ግን አንቺን ቀድሞ ያዋርድሻል ምናምን የሚል ሪከርድ ነው እዚህ ጋር ያለው። ገብቶሻል? እኔ አሁን ከዛ ከእስር ቤት ተፈትቼ መጥቼ ማህሌት ጋር እንዳልገባ ነው፣ አብሬያት መኖር እንዳልጀምር ነው አሁን ከጓደኛ ጋር እየተመካከረች ያለችው። አሁን የጀመረችው ላይፍ አሪፍ ህይወት እንደሆነና ወደ እኔ ህይወት መመለስ እንደማትፈልግ ይሄን ሪከርድ አሰማዋለሁ ብዬ ነግሬታለሁ። አሰማ ብላኛለች እሷ። አሁን እኔ ማሳየ ማሂ 21 የማርያም ወዳጅ ናት ነበረች በፊት። እንዴት ማለት ነበር? እንደዛ ነበረች ማለት በፊት እንደዛ ብላ ነበር የከፈተችው። አሁን ላይ ያው መብቷ ነው፣ ያው ሃይማኖቷን ቀይራለች፣ ያ መብቷ ነው። ገብቶሻል? በፊት ግን በቃ 21 ምናምን ታከብር ነበረ ቤት ውስጥ ምናምን የሆነ ነገር ታደርግ ነበረ በፊት። አሁን ላይ ደግሞ የሌላ ተከታይ ሆናለች፣ ያ መብቷ ነው። ኖርማል ነው። እሱን ተከታይ ሆነች ምን ጴንጤ ምናምን ነገር ያን ተከታይ ነው የሆነችው፣ ያ መብቷ ነው። ገብቶሻል? እሺ ስቶሪ ታይሙ 13 ፓርት አለው። ከመጀመሪያው ጀምራ ህይወቴ እንዴት እንደተበላሸ ማሳይበት ብላ ነው የምትጀምረው። ከፓርት 1 ጀምራ ካንተ ጋር ከነበራችሁ ትውውቅ ነፍሷን ይማረውና ካንተ እህት ጀምሮ ከዛ እንዴት ቤት እንደገባች እንዴት አንተ ጋር እና በዛ ውስጥ ግን እሷ ስትገልጽ አሁን እንደ አንተ ከዚህ ከአዲስ አበባ ጎጃም ድረስ ክንፍ አድርጎ የሚወስድ ፍቅር እንደነበረ ሳይሆን ያው የልጅነት ነገር ሆኖ በ13 አመቷ እንዴት እንደወደደች እንዴት ትዳር ውስጥ እንደገባች ነው የሚያሳየው። ከዛ ይጀምርና እያንዳንዱን ነገር አሁን አንተ ቅድም 3-7 ኖር ዝም ብለህ ጃምፕ አድርገህ ያስገባው አለ እዛ ላይ ለራሱ እንዴት ታሰቃያት እንደነበረ ሱሰኛ እንደሆንክ እንደምትመታት ሴተኛ ዳሪ እንድትሆን አረቄ ቤት ምንም ብር ስላልነበረ ወደ አዲስ አበባ መመለስ ፈልጋለሁ ስትልህ አንተ ደግሞ ስራ ስሪና ብር ካገኘን በኋላ እንመለሳለን አልክ። ማዘር ብር ትልክልን ነበር የባጃጁን ብለህ ነበር ግን 500 ብር ወይ ጠጥቶበት ወይ አጭሶበት ምናምን ቆይ ልጨርስ ከዛ በኋላ ምንም አይኖርንም በጣም ይርበኝ ነበር ብላለች። በዛ ላይ ገጠር ነው አንተም በኩራዝ የሚኖርበት ቦታ ነው ብለሃል፣ በጣም ሩቅ ነው ብለኛ። ከዛ በኋላ ግን አረቄ ቤት ተቀጠረች ማሂ ጎጃም። አረቄ ቤት ተቀጥራ ለጓደኞች ለሌሎች ሰዎች አረቄ ታስተናግዳለች። እዛው መጎንተል አንዳንድ ነገሮች ሲመጡባት አንተ ደግሞ ትናደዳለህ፣ ትመታታለህ። ራስሽ ስቀሽ ራስሽ ባመጣሽው ነገር ነው የሚል ነገር አለው። ከዛ ግን መጨረሻ ላይ እኔ በጣም በቃ እቺን ፓርት ተክሊል እንድንሰማ ትፈልጋለሁ። ቆይ እና ከተማ ወጥተሽ ያንን ስራ ከዛ በኋላ ተመልሰን እንሄዳለን ስላለኝ ማለት ነው። ከዛ ውጪ በምንም አይነት መልኩ ብር አላገኝም። ወጥተሽ አብረሽ ጭፈራ ቤት ስሪ ካልሆነ በምንም ልንሄድ አልችልም ስላለኝ ግዴታ ወጥቼ ነው መስራት ያለብኝ ማለት ነው። እሺ ሄዳለሁ ከሴቶቹ ጋር። ከዛ አብሬ ከወንድ ጋር ተኝቼ ምናምን እሱ ቁጭ ብሎ ፊት ለፊት ያየኛል። የሚሰራውን ብር አለች ልጅቷ እሷ ተቀበለና ሰጧለች። ከዛ በቃ ያንን ነገር እንደዛ እያደረኩ ስመጣ ደስ እያለው መጣ። በቃ ፊቱ ምናምን አያኮርፍም ምናምን በቃ ደስ እያለው መጣ ማለት ነው። ይሄ ከቲክቶክ ላይ ፓርት 7 ብላ ያወጣችሁ ላይ ከራሷ ቲክቶክ ላይ ነው ያነሳሁት። አይቻለሁ። ያው ሁሉንም እንዳለ እስከ 13 ያሉን አይቻለሁ። ግን ይሄ እቺን ፓርት ብቻ ወንድ ልጅ ፍቅር ነው እዛ ድረስ ይወሰደን ካልክ ነው ወንጀል ሽሽት ነው። ወንጀል ሽሽት ተክሌ ወንጀል ሽሽት ነው። በሁለት ኬዝ ሲፈልግ የነበረው አሁን እኔን እንድትጫነኝ ሳይሆን እዚህ ጋር ማለት ተክሌ እኔ እዚህ ጋር የሄድኩኝ ወንጀል እዛ ጋር ወንጀል ምናምን ሳይሆን ጸብ ነው፣ ተራ ጸብ ነው። ወንጀል ምናምን ብለ ሳይሆን እሷ ግን እንደዛ ነው ያለችው። ባይዘዌ የሆነ በፖሊስ ይፈልግ ነበር ምናምን አንድ አጭር ያቅልታለሁ። ከዛ በኋላ የተከሰስከውና የታሰርከው በምን ኬዝ ነው? በባጃጅ ኬዝ ነው። በዚሁ ኬዝ ማለት ነው። በዚህ ኬዝ ታሰርኩኝ 2000 ነገር 2010 ላይ ነበር። ጸብ ምናምን አትበለው። ይሄ ኬዝ አንዴ ወንጀል አትበለው ስላለኝ ነው። ይሄ ኬዝ አድጎ ሂዶ አቃቤ ሕግ ይዞት ወንጀል አድርጎ ከሰሰኝ። ስንት አመት ተፈረደብህ በዚህ ኬዝ? 6 አመት። 6 አመት። ይሄ ምን ይባላል? ወንጀል ይባላል።
ጸብ ነው ልትለኝ አትችልም። ጸብ ነው በቃ አካል መጉዳት ስለሆነ ጸብ ስለሆነ የስልክ ስርቆትም አለበት። የስልክ ስርቆት የለበትም። ስልክ ምናምን ሳይሆን እኔ ያለ እዚህ ጋር እኔ ላጥራ ይሁን ይሄ አንዴ በጸብ ማለት ጠፋ። አሁን እዛ እኔ 13ቱንም ስላየሁት ማለት ነው እሷ እዛ ላይ ሰው ምንድነው የሚባለው በህግ የመግደል ሙከራ ብላ ነው ሰወራችሁ። እንደዛ ነው የሚለው ሰው የመግደል ሙከራ ብላ ነው ወራችሁ እኮ አንተ አሁን ጸብ ነው ስትል የመግደል ሙከራ ብላ እዛ ጋር እሷ ደግሞ የመግደል ሙከራ ሶስት አይነት ሐሳብ ሆነባችሁ ትራያንግል ሰራ። በክስህ ምንድነው አንቀጹ ምን ነበር? የመግደል ሙከራ እሷ ብላ ነው ወራችሁ። እኔ ግን 71 ነው ገብቷላ አንቀጹ 71 ተብሎ እዛ ጋር ጸብ ተፈጠረ እና በቃ ስለታሉ ግን ምንም ሰውየው የተጎዳበት ነገር የለም አልተነካም። ስለታሉ ምንም አልተነካም ገብቷላ 71 አንቀጹ ምንድነው? 71 ማለት በቃ እንትን ከባዱን ብድና እንደማለት ማለት ነው ገብቷላ። ያ ስለሆነ በዛ ጸብ ተፈጠረ። ኮንትራት ወሰድኩኝ አልከፍልም አለኝ። ከዛም በኋላ በቃ ዛ ጸብ ተፈጠረ። በመሀል ሞባይል ጠፋ። ሲጠፋ በዚህ ኬዝ ሰውየው ከሰሰ ሄዱ። እሺ አቃቤ ህግ ይሄን 71ን ጠቅሶ ሲከስህ ምንድነው የሚለው? በወንጀለኛ መቅጫ ህግ አይደል የሚለው? እሱማ ቆማ ይላል። ስለዚህ አንተ ክሱ የወንጀል ነው አንተ ደግሞ የጸብ ነው ብላ አታቅለው ማለት ነው። በቃ በወንጀል ግን ጸቡ ያው በጸብ የተነሳ ነገር ተራ ነገር ስለሆነ እሺ ይሁን። አሁን ሶስት አይነት ሐሳብ ስላለው እኔ አሁን ይሄንን እንደውም እናንተ ጃምፕ ያደርጋችሁ እየቀላቀላችሁ እንመለሳለን ወደዚህ። እሱ ላይ ሳይሆን እኔ አሁን ሐሳቤ አንድና አንድ እኔ በጣም ልቤን የነካውን ነገር ነው የምነግርህ። ጀጅ እያደረኩ አይደለም ለማንም ምንም ሁለታችሁንም አላቃችሁም። ዮኒ ስል ማሂ ስል ሁለታችሁንም እንትን ላይ ነው የማውቃችሁ። እኔ እናንተ ተያይተንም አናውቅም አይደል? አሁን አንድ ወንድ ወዳታለሁ ብለህ ፍቅር ሚሊዮን ያዝልኝ ወንጀሉን ተወና ግን እሷ ተከትላ ሄደችው ወንጀለኛ ቢሆንም እሱ ግን ፍቅር ተያይዘው ይሄዱ እሷ ሄደችበት ነው ያስተካከልኩሽ እኮ ለፍቅር እስከ ጎጃም ሄዳችሁ ስትይ ለፍቅር አይደለም አንደርስታንድ አረኩሽ ወንጀል ሽሽት ነው እዚህ ይፈልግ ስለነበረ ዞር ማለት ፈለገ። በቃ ዞር አልክ እንዳልታሰር እሷንም እንዳላጉላላ ብዬ በቃ ተግባባን። አሁን እሱ ላይ አይደለም እሱ ላይ እንዳላጉላላው በሰዓቱ ላይ እሷን የሚቀበላት ሰው ስላልነበረ ትቻት አዲስ አበባ ላይ የሚቀበላት ማለት ነው አባቷ ጋር አባቷ እኮ እንዲያውም አንተ ልጄን አባለገብኝ ብለው እያሳደዱኝ ነው። ስለዚህ ልጃቸውን ብትተውላቸው ስለዚህ ኒዛን ሰዓት ትቻት ቢሄድ ልጅቷን አልገባም ራሴን ወደ ቤቷ ትገባለች ምን ታውቃለች 13 ዓመት ራሴን አጠፋለሁ ብላ እያስፈራራች ምን ብዬ ትቻት ነው ሄደው አንተ ላደረከው ነገር አንተ ይዘህበት ለሄድከው ነገር ለሷ ራሷን አጠፋ ስላለች እንዳታጠፋ ለመከላከል ነው የሚል በጎ ምክንያት እየፈለክ ነው እንጂ እቺ ልጅ እስከዚህ አመቷ እኮ ወልዶ ያሳደጋት ልጄ ወግ ማዕረጌ ማያዬ ብሎ እንዲያውም ማግኘት አለብኝ ብሎ እየፈለገ ነው አይደለ? ስለዚህ ልጅ እቺን ህፃን እቺን ታዳጊ ለወላጅ ትተህ መሄድ አንተ ለሷ ዋጋ የምትከፍለው ምን ሆነህ ነው? የወለዳት አባት ፍቅረኛዋ ለዛ ደረጃ ተባረኔ እኮ ሚስቴም ፍቅረኛዬም ብዬ እኮ ቃምኜ በተቀብያለሁ በሰዓቱ እሺ አሁን እሱ ዮኒ እኔ እሺ ተግባባን እኮ እዛ ድረስ ሄዳችሁ አሁን እቺን አሁን ያሰማው ቪዲዮ አለች አይደለ? እዛ ላይ አሁን እኔ ማልቀበለው አንድ ነገር አለ ብያለሁ። ያ ነገር ምንድነው? አንድ ሰው ሚስትህ ሴተኛ ዳሪ ሆና ከዛ በፊት ሰርታለች አረቂ አልሰራችም ውሸት ነው። እዛ ጋር ምንም የሰራችው ነገር የለም። ሴተኛ ዳሪነትም አላሰራዋትም። እኔ የሷን እንዳትጎዳ ብዬ ባጃጅን እስከመሸጥ ደርሻለሁ። ገብቷላ እዛ ሆነ እዚህ ያለውን ባጃጅን ሽጬ ተመልሼ መጥቼ ነው ሌላ ባጃጅ ማዘር ተበድራ ምንም ብላ ይገዛችልኝ። ያንንም በእንሷ እንዳትጎዳ እዛ ጋር ብዬ ጭራሽ ባጃጅ ተሽጦ ነው ድጋሚ የተረፈችውን ብር ምናምን ማዘር ጨማምራ ሌላ ባጃጅ ገዛችልኝ። እዛ ጋር ተሽጦ ስቶሪ ታይም ውሸት ነው የምትለው? ውሸት ነው አሁን ብለው እኔ ምንም በቃ እውነት የለውም። እዚህ ጋር በፊትም ከዚህ በፊትም እኮ እኔ ከመታሰሪ በፊት ነገርሻለሁ። እሷም የሆነ ሚዲያ ላይ ተናግራለች። ዮናስ ሲታሰር ባጃጅ እየሰራ የሆነሽ ብር አስቀምጦልኝ ገብቷል እስር ቤት ብላለች። ገብቶሻላ የሆነሽ ብር አስቀምጫለሁ። አሁን ላይ ደግሞ እዚህ ስቶሪ ላይ ደግሞ ገብተሽ ማየት ትችላለሽ። ዮናስ ሲታሰር ግን ምንም አስቀምጦልኝ የገባ ብር ነገር የለም በጣም ተሰቃይቼ ነው ያለሁት ብላለች። ሁለት አይነት ነገር ነው እያወራች ያለችው እሷ። የመጀመሪያው የቀረበችበት ኢንተርቪው ላይ ዮናስ ሲገባ ግን የሆነሽ ብር አጠራቅሞልኝ አስቀምጦልኝ ገብቷል ብላ አውርታለች። ዮኒ አሁን ለምሳሌ እኔ ስቶሪ ታይሙን እንትን ስላልቆጥ ነው ያው ለሁለት እንትን ስትታሰር ከዛ መጣችሁ 7 ወር ከዛ በኋላ የሷ ስቶሪ ነው ብላ ስላለች የሷን ስቶሪ ነው ነገር ሴተኛ ዳሪነት ታሰራት ነበር። አረቄ ቤት ሰርታለች። ብር ይሰብሰብ ተባለ። ብር ተሰበሰበ ማለት ሰራች እሷ የምትሰራውን ስራ። ከዛ ሴተኛ ዳሪ ሆነች። ያው ማን ስንት ማህበረሰብ ነው ያለው አልከኝ? እዛ ማን ነው ስሟ? አገሪቷ የት ኖራ ናይት ክለብ ነው። ናይት ክለብ አለ እዛ
አረ ጭራሽ ገጠር ነው ናይት ክለብ የሚባል ነገር የለም። እሺ ጎጃም ሀገር አንተ ነህ የት ኖራ ነው ያለችው? ግን ጎጃም ነው ያለችው። ደብረ ማርቆስ ነው ያለችው። ደብረ ማርቆስ ሆና እሺ ደጀን ላይ ክለብ አለ የምትባል ከተማ አለች። እዛ ላይ ክለብ አለ። እዛ ጋር ክለብ ምናምን የሚባል ጭፈራ ቤት የሚባል እንደ አዲስ አበባ ምናምን ነገር የለም። ሴት ጓደኞች አሉ፣ ሴት ጓደኞች አሉ። ከዛ እነዛ ሴቶች የሚሄዱበት ጭፈራ ቤት አለ። ሂጂና ስሪ እንደ ሴቶቹ አለኝ። ሄድኩኝ፣ ሰራው። ብር የምትከፍለዋ ሴት ፊት ለፊት አንተ ሄደ እሷ የሰራችበትን ከወንድ ጋር ተኝታ ስትመለስ ብሩን ቆጥረህ አንተ ፊት ለፊት። ከዛ በኋላ ነው ደስተኛ የምትሆነው። ከዛ በኋላ ነው የምትረጋጋው የምትስቀው። እንደዛ የሆነ ብር ተሰበሰበ። አያትህ እሷ ያለችው ነው የምናገረው። ከዛ አያትህ አዲስ አበባ ድረስ እሷ እንትሯንም እናስገባታለን። ያው ስቶሪ ታይም ብላ 13 ፓርት የሰራችው ስለሰማሁት ነው እንጂ አላውቅም። እኔ ሙሉንም እኮ እዚያ ማሰማት ትችላለች፣ ችግር የለብኝም። እኔ ያላረኩት ነገር ስለሆነ ምንም እኔ አልጨነቅም። ገብቶሻል? እዚህ ጋር እኔን አሁን ሰው እሷ እዛ ጋር እኔ እያለቀሰች ምን እያለች በጣም አዝና ምናምን ነው የምታወራው። ያንን እኔ አልችልበትም፣ እንደዛ አድርጌ ማውራትም አልችልም። እውነት ስላለኝ ማለት ነው። እኔን የሚያምነኝ ሰው ይመነኝ። እኔን በቃ አላ እኔን የሚሰማኝ ሰው ካለ ይስማኝ። ግን ደግሞ እኔን ደግሞ ከምንም በላይ ደግሞ እኔን እውነት ያገኛል። ገብቶሻል? ምንም ያደረኩት ነገር የለም። እሷ እኔ እንደውም በእሷ ምክንያት ነግሬሻለሁ እንዳትጎዳ ብዬ እዛ ጋር እኔ ባጃጅን ሽጬ መጥቼ እናቴን እዳው ውስጥ ከትቻት። ባጃጅ እኮ ሁለት ጊዜ ነው። ሁለት ጊዜ ነው። የመጀመሪያ ዙር ከመታሰርህ በፊት ባጃጅ እየሰራች እዛ ብር ይላክልን ነበር። መጨረሻ አካባቢ ላይ ግን ማዘር እንደውዬ እንመጣለን ስላት ማዘር በመሀል ላይ ባጃጇን ሽጠቻት። ገብቶሻል? ሽጣ አዲስ አበባ እንደደረስን ብር ሰጠችን። ስንት? ማዘር 50 ሺህ ብር ምናምን ሰጠችን። ሰጣን። በዛ በቃ ማህሌትም ውጭ ላይ እንጠቀም ነበረ። አልቀም እያዝ ምናምን እንቀመጥ እንትን ነበር ቤት እስከምናገኝ ድረስ ኪራይ ቤት ማለት ነው። እንደዛ እያደረግን የሆነ ሰዓት ላይ እቃዎች ምናምን ገዛዛን። የሆነ ትንንሽ ነገሮችን ገዛዝተን የሆነች ቤት ተከራየን ወደ ዓለም ባንክ የምትባል እንትን ሰፈር። እዛ ተከራየን። ማዘርም እየመጣች እዛ ጋር የሆነ እስከምንቋቋም ድረስ የሆነ ነገር ታደርግልን ነበረ ያልን የሆነ ሰዓት ማዘር በቀረችው ብር የሆነች ብር ጨምራ ተበድራ የሆነ ሰዓት ላይ ብር ያበድር በቁጠባ የሆነ ነገር በቀበሌ በኩል ትበደር ነበር። ማዘር ተበድራ የሆነች ባጃጅ ገዛችልኝ። ከዛም በኋላ የኖርን በዛሽ ባጃጅ ነበረ እየሰራውኝ እያስተዳድርኳት። በዚህ ኬዝ ታሰርኩኝ። ግን በዚህ ባሩጋ ባጃጅ እየሰራውኝ የሆነ ነገር እያረኩኝ የሆነች ብር አስቀምጥ ነበረ። እሷም ደግሞ ሰፈር ውስጥ አሁን እቺ ሪከርድ አወራች ካልኩሽ ልጅ ጋር እሷ የሆነ ልብስ ቤት ትሸጣለች። ልብስ ቤት ምናምን አላት። እሷ የዚችም ባለቤትም እዛው አብሮኝ ነው ባጃጅ የሚሰራው ሰፈር ላይ ማለት ነው። እና ከእሷ ጋር ጓደኛ ናቸው። እሷ ጋር የቀን ተቀማጭ እኮ ከኔ እየተቀበለች 200 ምናምን ታስቀምጥ ነበረ። እኔም በግሌ ደግሞ የሆነ ነገር አስቀምጥ ነበረ። እንደዛ እያረኩኝ ነበረ። የሆነ ሰዓት ላይ 2012 ላይ ደረስንና የሆነ ሰዓት ላይ ልጅ ወልደን ምናምን በቃ እንደዚህ በባጅ እየሰራው ልጅ ወልደን ምናምን 2015 ላይ ያ በዋስ የተለቀቁበት ኬዝ እንደ አዲስ ተቀስቅሶ ማለት ነው በሌለው በተፈርዶብኝ ነበር 6 አመት። 2015 ላይ ተረጋግቼ የኖርኩኝ ስራዬን እየሰራው ልጅ ወልደን ምናምን ይዛን ሰዓት ተያዝኩኝ ተፈልጌ። እነዛ ፖሊሶች የሚፈልጉኝ በየትኛው ባጃጅ ነው? በዛኛው በመጀመሪያ ባጃጅ በተሸጠው ታርጋ ነበር የሚፈልጉኝ። ግን እኔ ግን 3 አመት ምናምን በቃ ረስቼዋለሁ። ሌላ ባጃጅ ተገዝቶልኛል። በዛ ባጃጅ እየሰራሁኝ እነሱ ይፈልጉኝ ነበር በዛኛው ታርጋ ነው። እዛው አካባቢ ይሰራሉ አያውቁኝም። ከ3 አመት በኋላ 2015 ላይ ተያዝኩኝ በሌለው በተፈርዶብኝ ማለት ነው። ከዛ ወሰዱኝ ጣቢያ። እሷም ልጅ ይዛ ምናምን እኔ ጋር ምናምን ጣቢያ መጣች ምናምን በቃ በሌለበት ተፈርዷል ምናምን ወደ ቃሊቲ ይወርዳል ማረሚያ ቤት ተባለ። ይግባኝ ጠየቅን ለፋን ምናምን አይሆንም አግባብ ነው ፍርዱ ተብሎ ጻናብኝ። በቃ ህይወት ከዛ በኋላ ነው በቃ የሚቀጥል የነበረው። የመጣች ትጠይቀኛለች የሆነ ሰዓት ላይ ማዘርም ትደግፋታለች። ከዛ ማሽን ምናምን በቃ የሆነ ሰዓት ላይ ማሽን ገዛችላት ሴፍቲኔት። ማዘር እዛ ወረዳ ሰዎች ምናምን ታውቃለች። ሴፍቲኔት አስገባቻት። በጎን ደግሞ እንትን ትሰራለች። ሴፍቲኔት ስትል ጽዳት ልብስ ለብሳ አንጸባራቂ ለብሳ ይተሻለ አንጸባራቂ ለብሳ ማዘርም እዛ ጋር ሴፍቲኔት ማዘር አስገባቻት። ከዛም በኋላ እዛው ቀበሌም ደግሞ እዛው ወረዳ አካባቢ ማዘር እዛው ማቆያም አመቻቸችላት ለልጄ ማለት ነው። አመቻችታላት እዛው ወረዳው እዛ ጋር ማቆያ አመቻችታላት እዛ ጋር ያስቀመጠቻት እዛው ስራ እየሰራች ህይወቷን እየመራች ነበር የሆነ ሰዓት ላይ። ከዛ ማዘር የሆነ ሰዓት ላይ እንትን ገዛችላት
ይሄ ማሽን መጥበሻ አሁን ቲክቶክ ለመጀመር መነሻ የሆነው ማለት ነው። ያንን ጀመረችላት። እዛው በሯ ላይ ትሰራለች። ጧት ደግሞ እንትን ትሰራ ነበረ። እዛው ሰፈር አካባቢ ሴት ትሰራ ነበረ። ከዛ ከሰዓት ያንን ትሰራለች። በባጁ ገቢ አለ፣ በገቢ ትሰጣታል። ከዛም በኋላ ማዘርን ከማዘር ጋር ጣላ ነበረ። ታይ በቃ ታያት፣ እሷ ትቀበል ገቢውን፣ አንቺ አትንኪባት እያልኳት እሺ እያለች ማዘርም ከሷ የሆነ ነገር እያደረገች ትሰጣት ነበረ። ብዙ ነገር ማለትም እኛ ቤት ትመጣ ነበረ። እኛ ጋር እየመጣችም ያገለሉን ነገር ዛ ትሄዳለች ምናምን የሆነ እንደዛ የሆነ አሁን ልብስ አጥብ ነበር ያለችበት ቤት ውስጥ ነው ማውራሽ። እና እዛ ቤት ውስጥ አሉ ትላልቅ ሰዎች ምን አይነት ኑሮ ስንኖር እንደነበረ ማለት የተሟላ ኑሮ ነው ኑሮ እያልኩሽ አይደለም፣ ግን ማንኛውም ባለትዳር እንደሚኖረው እንኖር ነበረ። እንደዛ እየኖርን የሆነ ሰዓት ላይ በዚህ አጋጣሚ አንድ ቫይራል እንትን የሚያወጣላት ቪዲዮ ትለቃለች። ሳሙሳ እየጠበሰች ምናምን ልጄ ባለቤት ታስሮብኝ ምናምን እና ብቻዬን ነኝ ማሳድጎ ማንም አይረዳኝም ምናምን እያለች ለቀቀችና ያ እይታ አገኘላትና ቫይራል ወጣላት። ቫይራል ወጣላት ምናምን ብዙ ሰው በቃ የሆነ ነገር ማድረግ ጀመረ። ማገዛ ይዞሽ ምናምን ይሏት ጀመረ ምናምን በቃ ይዞሽ ባልሽ ከፍተኛ እንረዳሻለን እያሉ ብዙ ሰዎች መርዳት ጀመሩ። በዛ መሀል በቃ ቪዲዮዎች በመልቀቅ ጀመረች። የሆኑ ሰዎችን እየመጣች ማግኘት ጀመረች። ሌላ ቦታ እየሄደች ምናምን ኢንተርቪው ቦታም መቅረብ ጀመረች ምናምን። ሰዎች ከውጭም ከሀገር መርዳት ጀመሩ እሷን። ከዛም በኋላ አሪፍ ኑሮ መኖር ጀመረች። የተሻለ ነገር እየመጣ መጣ። በመሀል ላይ ሶፖርት የሚያደርግላት ምናምን ማስታወቂያ ምናምን ብሎ ሊሰራላት አሁን ላይ ያለው አብሯት ያለው ሰው በዛ አጋጣሚ ይመጣና ሰፈር ላይ ቦታዋን ማስታወቂያ ይሰራላታል። ይሄ ቺፕስ ቤቱን ማለት ነው። ይሄ ቺፕስ ቤቱን ቤኪ የሚባለው ማለት ነው። ይሰራላትና እዚህ ጋር እንደምታዩት እህቴ ምናምን ብሎ ማስታወቂያ ይሰራላታል። እኔ ባለቤቷ እንደታሰርኩኝ ያውቃል ምናምን ያን ይሰራላታል። ሰርቶላት ምናምን የሆነ በቃ ግንኙነታቸውን ያጠናክሩታል። ያጠናከሩት ምናምን ከሱ ጋር በቃ መዋል ጀምራለች ምናምን። ከዛ በፊት ግን ደህና ነች። በቃ እኔን ትጠይቀኛለች እየመጣች የሆነ ነገር ታደርግልኛለች። ከማዘር ጋርም ጥሩ ኮንታክት ነበራት ምናምን። አሁን ያ ነገር እየቀረ መጣ የሆነ ሰዓት ላይ። ከዛ የሆነ ሰዓት ላይ በቃ ብደውልም እኔ ስልክ አላገኛትም። የግድግዳ ስልክም አለ 5 ደቂቃ ይፈቀድናል። ብደውልም ምናምን ላገኛት አልቻልኩም። አልፎ አልፎ በፊት ትመጣልኝ ነበረ፣ አመቻችታ ትመጣለች። እዛ የሆነ ሰዓት ላይ በቃ ልጅም እየናፈቀች መጣች። የደውዬ ማይ እስቲ ልጄን አገናኝ ይዘሻት ነይ እስቲ ምናላታለሁ። እሺ ምናምን ትለኛ ትመጣለች። እዛ የሆነ ሰዓት ላይ ከዚህ ጋር መዋል ሲጀመር ጭራሽ እየጠፋች ጭራሽ ስልክ አታነሳልኝም። ስልኩ ረጅም ሰዓት ቢዚ ነው ምናምን። 5 ደቂቃ ያለችን ሳላወራት ተናድጄ ምናምን እገባለሁ ወደ ቤት ወደ እዛው ወደ ዶርሜ ምናምን በቃ እያልኩ የሆነ ሰዓት ላይ ግንኙነት እንዳላት ሰማ ጀመር። እዚህ ባጅ ተራ ላይ ጓደኞች አሉኝ ሰማ ጀመረ። እዛ ሲሰሩ ምናምን በሆነ ኮሮላ መኪና ምናምን እየመጣ በር ላይ ያደርሳታል፣ ይወስዳታል። ማታ ማታ የሷ እህት አለች። ለሷ እህት እዛው እኔ የተከራየነው ቤት ውስጥ ልጅቷና የሷን እህት አስቀምጣ ከሱ ጋር ይሄዳሉ ምናምን። ስደውል አይነሳልኝም ስልክ እስከ 4 ሰዓት ምናምን እስከ 4 ተኩል አላገኛትም። ገብቶሻል። ከዛም በኋላ ለምሳሌ እኔ አመመኝም ብዬ እወጣለሁ። ለምሳሌ አመመኝ ምናምን ብዬ እወጣለሁ። አመመኝ ብዬ እወጣና ፖሊሶች ጠይቄ አንኳኩቼ ቤት በቃ አስደውሉ ብዬ እዛ ጋር እግር ለምኜ ግድግዳ ስልክ አለ እንግዲህ በቃ ማታ በታጅቤ ነው የምወጣው። ታጅቤ ወጥቼ ምናምን ሕክምናም አመመኝ ብዬ እወጣና አስደውሉኝ ምናምን እላቸዋለሁ። በቃ ጭንቀቱ ማለት ነው። ማዘር ጋር ደውዬ ስልኳን ታነሳልኝም እንደዚህ ምናምን እላታለሁ። አታነሳም። ማዘርም ስደውል አታነሳልኝም። ከዛ የሆነ ሰዓት ላይ በቃ ጓደኞች ጋር በነጋታው ምናምን ጓደኞች ጋር ደወልኩኝ። ስደውል ኧረ እሷ በቃ ሌላ ላይፍ ጀምራለች። ሆናስ አንተ እዛ እስር ቤት ውስጥ ራስን ታስጨንቅ፣ እስርህን ታስር፣ ዝም ብለህ አርፈህ ራስን ታስጨንቅ ምናምን አሉኝ። እኔ ግን ከውስጤ ሊወጣልኝ አልቻለም። አላመንኩም። የሰው ወሬ ይሆናል ያ የሚያወረኝ ሰውም እሷን ፈልጓል ሊሆን ይችላል እንዴ ምናምን ብዬ ሙሉ አስብ ነበረ። እኔ ይሆናል ላለማመን ማለት ነው። ከዛ በቃ ምሳሌ ሲጨንቀኝ የቤኪን ስልክ አፈላልጌ ደወልኩለት። ያን የሰጠኝ ነው ማን ነው? ማዘር ናት። ማዘር እኛ ቤት መጥቶ ነበር እሱ ቀለም ሊቀባ፣ የኛን ቤት ማለት ነው። የማዘርን ቤት ቀለም ሊቀባ እኛ ቤት መጣ። ዘመድ ሆኗል። ዘመዱ ነው መጣ። ከዛ በቃ እኔም ይሄ ሰው በጣም መልካም ሰው ነው የሚመቸው በቃ ምናምን ብዬ በጣም እያመሰግንኩኝ ነበር። የሆነ ሰዓት ላይ እዛ የሆነ ሰዓት ላይ ባል ሆኖ አሁን አገኘሁትኝ። የሆነ ሰዓት ላይ ተጨነቅኩኝ። እንግዲህ ሳመሰግነው የነበረው ደውዬ ማወራሁትኝ ደውዬ ማወርቼው ግን አረ እኔ እሷን ልረዳና
እሷ ልንከባከብ ብቻ ነው የቀረብኩኝ። ከፈለክ ሁሉም ሊቀር ይችላል አለኝ። አረ ችግር የለውም እርዳት ነው አልኩትኝ። የሆነ ሰዓት ላይ በአጋጣሚ ለአዲስ አመት ይቅርታ ተብዬ ተፈተውኝ። ስፈታ ማታውኑ ለሷ ተነገራት እንደተፈተው። ይሄን እንደነገጠችም አላመነችም። ከዛ በነጋቱ ውላ 9 ሰዓት አካባቢ መጣች ማለት ነው። መጣ ቤት ምናምን አብራኝ ሆነች ዋለች። እኔ ከዛ በፊት ግን ይሄን ሪከርድ ሰምቻለሁ። ይሄን ያገኘሁት ሪከርድ ሰምቻለሁ። ሌላ ፍቅር እንደጀመረች ከሱ ጋር እንዳደረች ግንኙነት እንዳደረገች ነው አውቃለሁ። እንዳላወቀሁኝ ዝም ብዬ ተቀመጥኩኝ። ከኔ ጋር አብረን ወደው በጠዋት ላይ ምናምን ይዛኝ ሄደች። እኔን እሷ ቤት ማለት ነው ኮንዶሚኒየም ይዛኝ ሄዳ እዛ ዋልኩኝ። ከሷ ጋር አብረን አደርን። ተዋላ ግንኙነት እንግዲህ አላት። ከዚህ ጋር ፍቅር ጀምራለች፣ ህይወት ጀምራለች። ያንስ ያኛውን ትዳሯን ማክበር ነበረባት። ግን ከኔ ጋር ግን አደርን። ገብቶሻል? አደርን ማለት ተቃቅፋችሁ ዝም ብላችሁ ምንድነው? ተቃቅፈን በቃ ባልና ሚስት የሚያደርገውን ነገር አድርገን በቃ ጨራርሰን በቃ አደርን። ጧት እሷ ወደ ስራ ሄደች። በቃ ገብቶሻል? እንዲያብራራው ግልጽ እንዳደረግ ነው ማንም ህዝቡ እንዲሰማው ነው። ገብቶሻል? ያንን ነገር አደረግን። አረ እሷ ምኑን መስማት ፈልጋለሁ ማለት ገርሞኝ አደረግን። በቃ ጧት ወደ ስራ ሄደች። ምንም ባልተፈጠረ ሆና ገብቶሻል? እኔ ደግሞ እንደማላቅ ነው እሷ የምታውቀው ይሄን ነገር። እኔ ግን አውቃለሁ። እስቲ በደንብ ላጣራ ብዬ የሚሰሩበት ቦታም ይሄድኩኝ አያሉ ማታ ላይም አያሉ ምናምን አብሮ ይሄዳሉ። እሱ ቤትም አብሮ ይሄዱ ያድራሉ ምናምን። እሷ ቤትም እየመጣ ያድራል መኪና ግቢ ውስጥ ኮንዶሚኒየም እያስገባ ምናምን። እኔም በቃ ስሜታዊ ሳልሆን ተቆጣጠሬ ራሴን ዝም ብዬ መከታተል ጀመርኩኝ። ከዛ እኔ ጋር ትመጣለች ቤትን ትመጣች ማዘርጋ እየመጣች በአጋጣሚ ደግሞ እኔ ከእስር ቤት ስፈታ ልጄ የት ነበረች? ማዘርጋ ነበረች። ለእረፍት መጣ። እሷን አግኝቼ በቃ ከእሷ ጋር የተጫወትኩ ነበረ። በቃ የሆነ ሰዓት እሷም ልጇንም እኔንም እያለች ትመጣለች። የሆነ ሰዓት ላይ ምንም እንዳልተፈጠረ ሆና ስልክ ሲደወልላት ተነስታ ወጣ ነው ሄዳ ነው የምታወራ ራቅ ብላ ምናምን። በቃ ሌላ አይነት ባህሪ አዲስ ባህሪ ማየት ጀመርኩኝ። እዛ የሆነ ሰዓት ላይ አልፈልግም በቃ አለችኝ። አላል ቤተሰብ ተሰበሰበ። የማዘር ጓደኞች መጡ። እዛም እኛ ቤት ውስጥም ያሉ ሰዎች ምናምን መጡ። ሁሉም ሰዎች መጡ ምናምን። እነሱ ምናምን መጣው። ምንድነው ከሱ ጋር መኖር የማትፈልጊው? አልፈልግም በቃ ከሱ ጋር መኖር አልፈልግም ጭራሽ። ለምን? ከልጄ ጋር ነው መኖር የምፈልገው። እኔ ሌላ ፍቅር ጀምረሻል አንቺ? ወይ ንገሪኝ። ለምን ተስፋ ሰጠሽኝ? እስር ቤት እያለሁኝ እኮ ብዙ ነገር አውርተናል። ስትወጣ ብዙ ነገር አድርግልሃለሁ፣ ብዙ ነገር ትደረግልህ፣ ትሰራለህ ምናምን ብላኝ ብዙ ነገር በቃ ተስፋ ሰጠኛለች። ገብቶሻል? እኔም እግዚአብሔር ይመስገን በቃ አሁን ሊጥሩ ነው ያለችው ብዬ ደስ ብሎኝ ነበረ። ገብቶሻል? ስወጣ ግን በቃ ሌላ አይነት ባህሪ ማምጣት ጀመረች። ብለምናት ምን ብላት አልሰማም አለችኝ። የሆነ ሰዓት ላይ ማዘርንም እስቲ በግልሽ አውሪያት አልኳትኝ። ማዘር በግል አወራቻት፣ አላዳምጥም አለችኝ። ለካሷ ምንድነው ከዛኛው ጋር ፍቅር ጀምራለች። ያኛውም በቃ እዚህ ሪከርድ የሰማሁትን ነገር ነው የተደረገብኝ አሉ። ሄደሽ ቀስ ብለሽ እንትን በይው በቃ እያዋዛሽ ቀስ እያልሽ ነው መራቅ ያለብሽ። እኔ ጋር ስትመጣ ምናምን የእሱን የቤኪን ፎቶዎች ሴፍ ስክሪን አድርጋ ምናምን ከመጣች አጠፋፍታ ምናምን ነው የምትመጣው እኔ ጋር ምንም እንዳልተፈጠረ ሆና። እሷ ጎጃም ውስጥ ወይም የትኖራ የሚባል አካባቢ ጭፈራ ቤት አስገብቶኝ ሴቶች የሚሰሩትን ስራ ስሪ ብሎ ሴተኛ ዳሪነት እያሰራኝ ገላዬን እያከራየኝ ብር ይቀበል ነበረ ብላለች። እሷ ብላለች። በጣም ችን ያዛት። አሁን አንተ ከእስር ቤት ከወጣህ በኋላ ምን አደረክ? ቤኪ የሚባል ቦይፍሬንድ እንዳላት እያወቅ ከሱ ጋር አንተ የምታደርገውን አይነት የወንድና የሴት ጉዳይ እንደምታደርግ እያወቅ ደግሞ ጸጥ ብለህ አንተም ገብተህ ይሄንኑ አድርገው ትወጣለህ። ምኑን? ግንኙነቱን እያወቅ አይ አንቺ ገላሽ ሌላ ለምዷል፣ የኔ ነበርሽ፣ አሁን ሌላ ለምደሻል። ምናልባት እስር ቤት በመሆኔ ምናልባት አንቺ የፈለግሽው እኔ ማልፈታ መስሎሽ ወይ ደግሞ ረጅም ጊዜ ስለቆየሁብሽ በቃ የሆነ ባል ማግባት ወንድ አስፈልጎሽ መርጦሽ ሊሆን ይችላል ያኔ። ስለዚህ ወይ በዛ ቀጥይ ወይ ደግሞ ወደ ቀደመ ትዳርሽ ትመለሽ ከሆነ ያንተ ተመለሺ የሚል ነገር አይደለም ያቀረብከው።
ስለምወዳት ስለማፈቅራት ቆይ ሐሳቤን አልጠቀለልኩም። እዛ ጋር እሷ በእንደበቷ እኔ ሴተኛ ዳሪነት እንድሰራ ገላዬም ተሽጦ የሚመጣውን ብር ስለሚፈልግ ያደርገው ነበረ። እኔ ወንድ ጋር እንዳድር እገባለሁ፣ ብሩን እቀበልና ለሱ ሰጠዋለሁ ብላለች። በሷ አንደበት። በአንተ አንደበት ደግሞ ምን አልከን? ቤኪ ጋር ወንድ ገብቷል፣ ከሱ ጋር ግንኙነት አለ፣ ስክሪን ምናምን ሁሉ ነገር ታደርጋለች አልክ። ይሄኛውን ሳትቃወም እዛ ጋር የምታደርገውን ነገር እያመንክ ይውልህ አንተ ደግሞ ትመጣና እዚህ ምን ታደርጋለህ? ተመሳሳዩን ታደርጋለህ። ስለምወዳ ስለማፈቅራት እኔ አሁንም ብትመጣ ቀበላታለሁ። ገብቶሃል? አሁንም ቀበላታለሁ። ብትመጣ ማለት ከነ ባሏን ቁጭ አድርጋ እዛ ስትመጣ ለምን እንዴ እንደዛ እኔ ተታሽ አንተ እንዴ ያን ከእስር ቤት እንደወጣ አላረከውማ። ተታሽ ምናምን ሳይሆን ከእስር ቤት እንደዛ ማድረገው ለልጄ ስል በቃ እዚህ ጋር ከእናት አባቷ ጋር ማድረግ ስላለባት ምንም ነገር ይፈጠር እቀበላታለሁ። ያዝልኝ። እኔ እዚህ ጋር ችግር የለብኝም። ፍቅር ቢመለስ ፍቅር መልሶ ህብረት ቢያደርግ ደስ ችግር የለብኝም። ነገር ግን ኪም አልተከታተልሽውም እንዴ? ቅድም ተከታትየው ከእስር ቤት እንደወጣው ምንም ባላወቀ ቁጭ አልኩ አለ። እያወቅኩ አሁን ሐሳቤን ያዘኝ። እኔ እሷ ወዳለችው ነጥብ ለማገናኘት ነው የፈለኩት። ኦኬ ጎጃም ላይ ሴተኛ ዳሪ አድርጎኝ እኔ ገላዬን ሽጬ የማመጣውን ብር ይቀበለኝ ነበረ አለች። ስለዚህ ወንድ ጋር ስተኛ ጉዳይ አልነበረም። እሷ ባለችው ነው። እሷ ያለችው ነው። አሁን አንተ ያልከኝንም እኮ አመኛ አይደለም መልሼ ማውራው። አንተ ሐሳቤን ላገናኘው። እሷ ያለችው ይሄንን ነው። ያኛውን ያስኩና አይምሮዬ ውስጥ ነበረ መጀመሪያ ስለሰማሁት ቪዲዮውን። አንተ ካንተ አንደበት ደግሞ አሁን ምን ሰማሁ? ከእስር ቤት እንደወጣው ቤኪ የሚባል ልጅ ጋር ፍቅር እንደጀመረች ሁሉ ነገር እንደምታረግ አውቃለሁ። ኮንዶሚኒየም እየመጣ እንደሚያድር ኮሮላውን አቁሞ እንደሚሸኛት አልክ አይደለ? ከዛ ምንም ባላወቀ መጣች አንተ ጋር አደራችሁ። አንተና አንተ ቅድም ኪም ጠየቀች። ቆይ አላገናኘሁትም፣ አልጨረስኩም። እሺ ቶሎ አገናኘው። ቆይ በደንብ እኔ ይሰማኝ። ለኔም እድል እየሰጠኝ ከዛ ዘፍ አድርጌ ልሰጠህ ነው እንደፈለክ ልታብራራው። እሺ ስለዚህ አንተ ኤክስፒሪየንስ አለህ። እሷ ከሌላ ወንድ ጋር ስታደርግ ምንም ያለ መምሰል ኤክስፒሪየንስ አለህ። አንተ ራስህ አረጋግጥክልን እዚሁ። እሺ በቃ ይሄ ነው ሐሳቤ። እኔ አሁን አንተ አድርገዋል፣ አንተ አሁን ያን ነገር እሷ ያለችውን ነገር አድርገዋል እያልከኝ ነው። አውጣላ በእሷ አንደበት በአንተ አንደበት ተነስቼ ነው። በማን በምክንያት እሷ እንደዛ አንተ ምን አልከኝ? እሷ ነው ነገርኩህ እኮ እኔ ትመለስ ይሆናል ብዬ ስላሰብኩኝ እዛ ደግሞ ብር አገኝ ይሆናል ብለህ ብር እያገኘህበት ስለሆነ እሷ ያለችው ነው አይደለም። ይሄ ከእውነት የራቀ ነገር ነው። ተክሌ ገብቶሃል? አንተም እርግጠኛ ሆነህ ነው ማውራት ያለብህ። እዚህ ጋር ስላወራች ስላልነበሩ እዚህ ጋር ስላወራች እዚህ ጋር አልቅሳ ስላወራች እንዴ ከዚህ በፊትም እኮ አልቅሳ ነው እኮ አይደል? እዚህ ጋር ሚዲያ ላይ የተረዳችውና ዛሬ ላይ ደግሞ እኔን ሸምጥጣኝ እዚህ ጋር እኔን እንደማታገኝ ሆና እዚህ ጋር ዛሬ ላይ የተሻለ ነገር ስታገኝ እኔንም ሁሉ ያ ሃይማኖት መቀየር መብቷ ነው። ገብቶሃል? ሁለት ነገር ክዳ ነው የኖርች አለችው። ገብቶሃል? ያ ግን መብቷ ነው። ገብቶሃል? በሃይማኖቷ ጉዳይ አያገባኝም፣ መብቷ ነው፣ ምርጫዋ ነው። እኔን ግን እኔና ልጄን ክደት በለው። ገብቶሃል? ልጄን እኔ ከኔ ለይታኝ ብቻዋን እዛ ጋር እሷ ደስቷን አስቀድማ ነው የኖርች አለችው። ገብቶሃል? ግን ምንድነው ያ ነገር ስላደረገችው እኔ አልቃወምም፣ ወይ ጥሩ ህይወት ስለኖረች አልቃወምም። ልቃወም ዛሬ የመጣው ምንድነው ስሜን ልታጠፋ ምኑን ነው የምትቃወመው? ምኑን ነው አንተ እኔን ትታ ገብቶሃል? ምርጫዋ ስለሆነ አስባበት ያደረገችው ነገር ስለሆነ ግንጋግጭ እኔ አሁን እዚህ ጋር የሆነ ሀሳብ ማውራት ፈልጋለሁ። እዚህ ጋር ታወራለህ፣ ችግር የለውም። አሁን እያወራ ነው። እዚህ ጋር ሃይማኖት መቀየር መብቷ ነው አልክ። ይኸውልህ ተንደርድሬ ጥያቄ ላነሳልህ ነበር። ካንተ ጋር የመለያየቱን ጉዳይ እንደምንድን ነው የምታየው ብዬ ልጠይቅ ስል ቀደምከኝ አንተ። ከኔም ጋር የመለያየት መብቷ ነው አልከኝ። መብቷ ነው። እኔ ደግሞ የእሷን ምርጫዋን አከብርላታለሁ። ይሜ ያረጋል ምርጫዋን አከብሬ ይኖርኩ ነው። ግን እዚህ ጋር ምንድነው እያልኩ ያለሁትኝ በጣም ጥሩ አግባብ የሌለው ስም ማንሳት እኔን የለባትም። ያላረኩትን ነገር እኔ አሁን እዚህ ጋር የሚቀርቡ እዚህ ጋር ተከራይተን የምንኖርበት የነበረው አካባቢ ያሉትን ሰዎች አምጥቼ መሀል የተኔ ታስሬ ማዳበሪያ ይዛ ልብስ ታጥብ ነበር ብዬ አምጥቼ እዚህ ጋር ሚዲያ ላስቀምጬ ለአንተ ባቀርብልህ ለአንተም ለሷ ምን አይነት መልስ ይኖራል? ምንም መልስ አይኖርም። ስቶሪ ታይሙ ላይ ነው ጥያቄ ነው። በቃ ያ ነው። ያ ደግሞ ምንድነው? ያ ደግሞ ቁም ነገር ያ ነው። ምን መሰለሽ? ያ ደግሞ ላይ አካውንቷ ስለተመታ ላይክ እና ኮፕሊንክ ፍለጋ ብቻ ነው በእኔ
በእኔ አይደለም አካውንቷን ልታጠናክር የምትችለው በራሷ ጥረት ትጣር ታድግ። ነግሬሻለሁ። የእሷን ምርጫዋን የእሷን የፈለገችው ነገር አከብርላታለሁ። እሷም ደግሞ የኔን ደግሞ ህይወት ልታከብሩ ይገባል። ያልሆነ ስም እየሰጠችኝ እዚህ ጋር እኔ እዛ ጋር ነግሬሻለሁ። ደካማ እናት አለችኝ፣ እዛ ጋር የማያማት እናት አለችኝ። ለእሷ እኔ አሁን እዚህ ጋር መንጃ ፈቃድ አለኝ ምናምን ሹፍርና መስራት እችላለሁ። አሁን ግን ድርጅት ውስጥ ገብቼ ነው በ4,000 ብር ደሞዝ ሆኜ እየሰሩ ያለሁት። ምንድን ነው እዛ ጋር በቃ ማዘርንም ማስጨነቅ ስለማልፈልግ ገብቶሻል። ግን እሷ አሁን እዚህ ጋር ምንድን ነው እዚህ ጋር ሞልቶላትና እሷ አግኝታ ግን እኔን ደግሞ ስሜን ማጥፋት የለባትም ያላረኩትን ነገር አድርጓል እያለች ዛሬ እሷ ሰው ቢጠይቃት ምንድነው ጥፋትሽ ብትባል ያንን ጥፋቷን ለመሸፈን ዮናስ እንደዚህ ስላደረገኝ ስለሚደበድብ ስለነበር ሴተኛ አዳሪ አድርጎኝ ስለነበረ በጣም ስላሰቃየኝ ብላ ያንን ስህተቶቿን ለመሸፈን እኔን ለምን በደለኛ ታደርገኛለች? የተበደልኩት እኮ እኔ ነኝ፣ የተገፋሁት እኔ ነኝ፣ እኔ አልገፋኋትም። ገብቶሃል? ገፍታኝ እዚህ ጋር እኔ እንዴ እናቴ ከኔ በላይ ደክማላታለች። መቤቴን ነው የምልህ። እናቴን ትወዳቸዋለች፣ በጣም ደክማላታለች። እናቴ አሁን ላይ ማለት ነው እናቴ አሁን ላይ የማዘን እጢ ተብሎ ታማ ነው ያለችው። ቼክ አድርጋት አታውቅም። አንድ ቀን እንኳን ደውላ እንኳን እንዴት ነሽ ብላ አስባትም አታውቅም። ገብቶሃል? ግን ያ ነገር ደግሞ ተፈጥሮ ዛሬ ላይ እኔን እንደዚህ ምናምን ብላ ማውራቱ አስከፍቶኛል። እኔ ገብቶሃል? ደስታ እኮ አለ ሁሉም ቦታ ገብቶሃል? ግን ያ ደስታ ደግሞ ይጠፋል የሆነ ሰዓት ላይ። ሁሌም ቋሚ ከኔ ጋርም ደስተኛ ሆና ነበር ስንኖር የነበረው። ዛሬ ላይ ጠፋባት የኔ ደስታ ገብቶሃል? ግን እኔ መጥፎዋን አልፈልገውም። አሁንም ቢሆን ለምን እኔ መጥፎ ትፈልገዋለች? ለምንስ እኔን ስሜን ሰፈር ላይ እንዴ ይሄ አብሮ አደጎች ጓደኞቼ ማለት መቤቴን እንዴ ይሁን አንተ እንደዚህ አድርጋል እንዴ ብሎኛል። ከፋኝ እዛ ሰዓት ገብቶሃል? እንዴ እኔ እንደዛ አላረኩም ምናምን ብዬ ሁላ አውርቻለሁ እነሱ ማለት ነው። እናቴ ፊቷን አጥቁራብኛለች ሆነ ሳለኝ ማለት ነው። ገብቶሃል? ግን ያ ነገር ደግሞ በቃ ብቻ ይሁን እኔ ምንም አልላትም። እኔ እዚህ ጋር ሌሎ እንደሚያደርገው ነገር እኔ ለማይሆኑ ውሳኔ ወስኜ ምናምን ተመልሼ መታሰር አልፈልግም እንጂ ታሰርዳሉ አይቼዋለሁ። ገብቶሃል? ግን አሁን ብታሰር ድጋሚ እናቴን አላገኛትም። ገብቶሃል? ያን በማሰብ ነው እኔ ሁሉ ነገር ትቼ ዝም ያልኩኝ። እሷ ግን ይሆን አላ የኔ ዝምታ ሰው ራሱ እውነት መሰለው። ይሄ ልጅ አድርጎታል እንዴ ምናምን። የኔ ቲክቶክ አካውንቴ የሞተ ነው የለው። ገብቶሃል? ያ ስለሆነ ለቅቄያለሁ 2 ቪዲዮዎች ምናምን እሷን ፎቶ ከላይ አድርጌ ምናምን ግን ማንም እንዳይልኝም አልቻለም። የእሷ ግን በቃ ይታይላታል፣ አቅም አላት፣ ብዙ ነገር ስላላት። ገብቶሃል? ከጎንም ደግሞ እሷን አይዞሽ የሚላስፉም አለ። እኔ አይዞሽ የሚለኝ ሰው የለም፣ ያለችኝ እናቴ ናት። እናቴ ደግሞ እሷን አይዞሽ የሚላሱ ትፈልጋለች። ገብቶሃል? እዚህ ጋር አሁን እናቴም ናት አሁን እዚህ ጋር የቤት ኪራይ ምናምን እያመማት ለእኔ እየከፈለችልኛለች። ያንን ነገር ደብሩኝ ነው ስራ እኔ ዝቅ ብዬ ድርጅት ውስጥ የገቡ። ገብቶሃል? ሙያ አለኝ እሰራለሁ ምናምን። ግን በቃ የሷን ሐዘን ማየት ስለማልፈልግ እንደገና ደግሞ በቃ ሰፈር ላይም ሲጨንቀኝ ነው እናንተ ላይ አሁን እዚህ ጋር መቅረብ የፈለግኩኝ እንጂ እኔ ይሄን ነገር እኔ አድርጌው ከሆነ እኔ ክርስቲያን ነኝ። እኔ ትግደለኝ መቤቴ ማለት ነው። አሁን የምትለው ነገር አድርጌው ከሆነ ገብቶሃል? እና እኔ ምንም አላረኳትም። ይሄ ውሸት ነው፣ ከእውነት የራቀ ነገር ነው እያወራች አለችው። ስለዚህ እኔ አሁንም ምንድን ነው ልል የምፈልገው ልታገባ ነው፣ ታግባ። ለእሷም ለልጅም ጥሩ ህይወት ነው የምመኘው። ብዙ ሰው ህዝቡም እናንተም አሁን እኔን እንደ በደለኛ ነው ይመስለኛል አሁን ከንግግራችሁም የተረዳሁት። ገብቶሃል? ግን እንድትጠይቅ ያን ልንገርሻ እኔ ምክንያቱም እኔ ማንም ሰው አላምነኝም አሁን እሷ ካለችበት አንጻር ማለት ነው። እኔ ደግሞ ለማሳመን ሞከርኩኝ ሰውን ማለት ነው። እኔ እንደውም ሄጄ ራሱ እዛ ተከራይተን የነበረበት ቤት ላይ ሄጄ ቪዲዮ ቀርጫቸው አንስቻቸው ምናምን ማለት እዚህ ጋር እንደዚህ ሰርታ ነበር ወይ እኔ ታስሬ ብዬ ልጠይቃቸውን ፈልጌ ነበረ ለእናንተ ላሳያችሁ ማለት ነው። ግን ምንድን ነው እሷ ተዘጋጅታበት አቅዳበት ነው የጠበቀችኝ። አሁንም ከዚህ በኋላ ብዙ ነገር ታወራለች ስነግርሽ ማለት ነው። ታወራ፣ ችግር የለውም። እኔን በቃ እውነቱን እመቤቴ ታውቃለች። በቃ እኔ ፍርዱን ሰጠው ለሷ ነው። ምንም ነገር አልልም። ገብቶሻል? ሰው የፈለገውን ይበልኝ እንጂ እኔ ወይ የሆነ ነገር ማረጋግቶኝ አይደለም።
አዎ እሺ ህልምህ አርቆ ሐሳቢነትህ ለእናትህ ያለህ ነገር በጣም እህት ወንድም የለም እህቴ ሞታለች ገብቷል እቺ የሷ ጓደኛ ለምንድን ነው ራሷን ያጠፋችው ይቅርታ በመጠየቄ በቃ አላቅም በእንደሆነ እስካሁን ምንም የምናውቀው ታሪክም የለም ኬዙ እስካሁን ድረስ ራሱ በቃ አላ እናቴ እስካሁን ታማለች በዚህ ኬዝ ማለት ነው መቤቴን ቢያንስ 18 አካባቢ ነበረች እሷ ማለት ነው ቢያንስ 17 18 ይሆናታል ባልታወቀ ኬዝ ነው በቃ እኔ ይገርምሻል የዛን ሰዓት እኔ ባጃጅ እየሰራሁኝ 11 ሰዓት አካባቢ አግኝቻት ነበር እህቴም ማለት ነው እና ማታ ና ባጃጅ ዘና ተባልኩኝ ቤት ማለት ነው ከማሪ ጋር ተከራይተን እየኖርን ማለት ነው እና ስደርስ መንገዱ የሆነ አላ ያስቸግራል ትንሽ እስከምደርስ ድረስ ምናምን ከሞታን ያገኘው ገባሽ ቤት ውስጥ እና ያን ሁሉ ታውቃለች ማለት ያን ያወቀሽ ግን ዛሬ ላይ እኔን ያልሆነ ነገር ሲሰጠኝ ነው በቃ እኔ ይከፋኝ ገብቶሻል እንጂ እኔ ምንም አይነት ውሳኔ መወሰን አቅቶኝም አይደለም ግን እናቴን ያማታል ስለሚያማት ለሷ ስል ነው የተሸነፍኩት እኮ ጥሩ ነው በጣም ለፍቅር ለእናት ሲባል እኮ ብዙ ነገር ዋጥ ይደረጋል እና ያረከው ለእናት ስትል እንደዚህ ማለትህ በጣም ትልቅ ሰው ነህ እንደዛ እና ምን ልልፈልጊ ነው አሁን ላይ እሷ በቃ ተሳክቶላታል አሪፍ ነው የሷ ስኬት ለልጄም ነው ገብቷል ያን አልቃወምም ልጄ ቢያምርባት የቀድሞ ባለቤቴን ቢያምርባት አልቃወምም ገብቷል ግን አሁን ላይ ገንዘብ አለ ብዙ ነገር አላት እኔ ጋር ደግሞ ምንም የለም ደስታ ነበር በሰዓቱ ያንን ደስታ ግን ትዝታ አድርገን ብንቀመጥና እንደዚህ አድርጎኛል እንደዚህ አድርገኛለች ተባብለን ባንወቃቀስ አንድ ቀን ሁለት ቀን ነው ሰው እኮ ምናምን ብሎ በቃ ይተውን ይረሳናል ይሄ ግን እድሜ ዘላለም የሚቀመጥ እንትን ነው ነገ ልጅ አድጋል እናት ልጅ ማን ነው የምትወቅሰው እናትን አባትን ማን ትወቅሳለች ነገ አድጋ ሁለታችንም ስተኞች አይደለንም እያለን ነው እውነት ግን ያለው አንዱ ጋር ነው ገብቶሻል ስለዚህ ቅድም አንድ ቃል እንትን ስትል ነበረ እናንተም እኔን ደስተኛ እየቆጠራችሁኝ ነው ስትል ነበር እሷን የተወሰነ ማስተካከያ ልስጥህ ብዬ ነው እንድትረዳን ስለምንፈልግ ነው እኛ እሷ በዚህ ቀን በዚህ ቦታ እንዲህ አድርጎኛል እያለች ነው ብለን ጠየቅንህ እንጂ አንተ በሌለህበት እንዲህ አድርጓታል ዮናስ ብለን አላወራን በጣም ጥሩ ቆይ ጥያቄ ድምዳሜ አይደለም እሺ ወደፊት እንድትረዳ የምፈልገው አንድ ሰው ይሄን ነገር አንደኛ ቪዲዮአችን ካሜራ ላይ ቁጭ ብለን ስራ እየሰራን እኮ ነው እንዲህ ካልጠየቅን ምኑን ባለሙያ ሆነ ልክ ነው እኮ እሱማ ያልተቃወምን እኛ አላደረግንም አስተካክለው እኛ ይሄን ሁሉ እንዲህ ሁለት እጃችንን አጣጥፈን ምን ሰማው እኮ አንተን ነው እኔ የማሂ እንዳጋጣሚ ከዚህ በፊት እሱ ሲነግረኝ አይቻለሁ ከመጀመሪያው ጀምሮ ያላትን ላይፏን ምናምን ቲክቶክ ላይ እከተላታለሁኝ አያታለሁ ቤኪም ፋስት ፉድ ምናምን ይሰራሉ ሁለቱም አንድ ላይ እንደው በጣም ልቤ የነካው ሚዜ መሆን የምትፈልጉ በውስጥ አውሩኝ ስትል አሁን ከአንድ ወር በኋላ ሽማግሌ ሲላክ ምናምንና ቤኪ ነግሬያለሁ ሶሻል ሚዲያ ላይ ያለው ሰው አትከተላትም ብዬ ነበር አይደለ እስኪ ራቅ በል ራስህን ምናምን ብዬው ነበር መጀመሪያ ላይ እኛ ጋር ከመምጣቱ በፊትና 13ቱን ቀጣይም ካለ አሁን ዛሬም ከለቀቀች 14ኛው ወይ 15ኛው 16ኛው ያለ መሄድ ስቶሪ ታይም አላት ያንን ስቶሪ ታይም ስሰማው እኔ በጣም ተረብሼ ላንተ ያዘጋጀው ጥያቄ ነበርኝ ግን እኔ አይደለሁም መጠየቅ ያለብኝ ራሷ ማሂ ይሄ ነገር በሙሉ ትክክል አይደለም ተብሏል ማታ ራሷ ማስተባበል ያለባት ህይወቴንም ይሄ የኔ ህይወት ነው ካለች ራሷ ናት ማስተባበል ያለባት አይደለም አሁን ጀጅመንት ማለት አይደለም እኔን አይወክልም የኔ ህይወት አይደለም ስሜን አታንሳ ትቻት ነበረ ተታትተናል በቃ ህይወቷን እየኖረች ነው ግን አሁንም ሀብላ ፓርት 1 ብላ ጀምራ እንደገና ስሜን እየጠቀሰች በኔ ስም ይሄ ያላሳለፍኩትን ህይወት ያላየነውን ህይወት እየገለጸች ነው እየተረከች ነው በማለት ነው እኔና ተክሌ አንተን እዚህ ጋበዝ ነው
በስካሁን ቆይታችን የቀረ የምትለው አለ አንተ ያላነሳኸው ስለ ራስህ መግለጽ ስለ እሷም መናገር የምትፈልገው? በቃ እኔ እኮ ስለ ራሴ መናገር የምፈልገው ምንድነው እኔ በቃ ቅድም እንዳወራሁት ነው። አሁን ድጋሚ እናገራለሁ እዚህ ጋር እኔ ራሴን ህይወት ነው አሁን እየኖርኩ ያለሁት። ከዝቅ ብዬ ያገኘሁት ነገር እየሰራሁ እየኖርኩ ነው ያለሁት አሁን በሰዓት ላይ ያለሁት ማለት ነው። ስለዚህ እኔ ከእሷ ጋር ምንም አይነት ሰጣ ገባ ውስጥ መግባት አልፈልግም። ምክንያቱም በቃ ኖረናል፣ ሰው ልጅ ይኖራል፣ ይለያያል። ስትለያይ ደግሞ የዛን ሰው ጥሩነት ነው እንጂ ያልተፈጠረ ነገር መጥፎ ነገር እንዲያደርጋለች እንደዚህ አድርጓል እየተባባልን እየተወቃቀስን እስከ መቼ እንኖራለን? በቃ ያድግላት፣ ህይወቷ ያማረ ይሁን። እኔም ደግሞ በዚህ ባለሁበት በቃ ፈጣሪ እያመሰገንኩ ይሄን እኖራለሁ። ልብ አንተ ከየት ነው ያመጣኸው እንዲህ ብሎ ማሰብ? ታገኛለች። እኔም እንደዚህ ነኝ፣ በፊትም ገብቶሃል። በፊትም እንደዚህ ነኝ፣ ስታገኝም እንደዚህ ነኝ። ግን ዛሬ ደግሞ አንዳንድ የሆነ ነገር ስታገኝ እኮ የዛ ነገር የዛ ሰው ሁሉ ማንነቱ ይጠፋባል። እኔ ደግሞ ወድቄ ነበረ ገብቶሃል። አሁን ላይ ከእስር ቤት ስፈታ ወድቄ ነበር። ያነሳችኝ ማናት? ልጄ ናት ገብቶሃል። ድጋሚ እንድቆም ያደረገች ልጄ ናት እና እናቴ ማለት ነው። ሁለቶች ናቸው። ለእነሱ ስል ነው አሁን ሁሉን ነገር ተቋቁሜ የኖርኩት እዚህ ጋር ያለሁት አሁን እንጂ እንደሚደረግብኝ ግፍ እንደሚሰራብኝ ነገር ሌላ ነገር ውስጥ ገባ ነበረ። ግን ብገባ ምን ትርፍ አላመጣም ገብቶሃል። ጉዳት ነው። ለእናቴም ህመምና ጠባሳን ጥዬባት የምገባው ታስሬ እወጣለሁ። እናቴን አላገኛትም። ጥቃት ነገር ነው ሌላ ነገር ውስጥ ስትል በቃ ሌላ ነገር ምንም ነገር በቃ መጣላት ቀላል ነው ገብቶሃል። ትጣላለህ፣ ሂደህ ምናምን ትተናነቃለህ ምናምን ገብቶሃል። ያንን ነገር ባረገው አልመልሳትም። ልጄንም ማለትም አልመልስም ገብቶሃል። ልጄን ግን እንዳባግ ግን ላገኛት እችላለሁ። አግኝቼ ባለኝ አቅም እነሱ እንደሚያደርጉላት ባላደርግላትም። ማን ጋር ነች ልጅ አሁን? እነሱ ጋር ነው። እሷ ጋር ናት? ከእሱ ጋር ነው አብረው የሚኖሩት። እዛው አብረው ነው የሚኖሩት። ስንት አመቷ ነው ልጅ? 3 አመት አሁን ሐምሌ 16 ነው 4ኛ አመት ይዘው 4 አመት ይሆናል። ማን አልካት? አምነን ዮናስ ብያታለሁ። እና በቃ ያ ነገር ስለሆነ በቃ ባንወቃቀስና የራሳችንን ህይወት ብንኖር በቃ ለምን ምንም ነገር እኮ አይመጣም። ያልተፈጠረ ነገር ብታወሪ አሁን ላይ እኔን ያዋረደች ነው የሚመስላት፣ ግን ስህተት ነው። ራሷን ነው እያዋረደች ያለችው ያልተፈጠረ ነገር እያወራች። አንድ ጥያቄ እጠይቅሃለሁ እያልኩ በእኛ ባህል ቅድም ኪም ነካክተዋለች አንተ ስላልተመለስክበት በደንብ እንድታብራራው። በእኛ ባህል ሳይጋቡ እንኳን ወንድና ሴት ዴት ማድረግ የሆነ ስም አለው። ጭራሽ ደግሞ ወደ ሴተኛ ዳሪነት ገባሁ ብሎ አንዲት ሴት ራሷን መግለጽ ከብዙ ወንዶች ጋር በገንዘብ ማለት በእኛ ባህል በጣም እኛ ባለ ታሪኮችን ስናቀርብ ራሱ ብለርድ አድርገን ፊታቸውን ሸፍነን ነው የምናቀርባቸው። ምክንያቱም ወደ አሉበት ሰፈር ማህበረሰብ ሲቀላቀሉ ያ ነገር ስላለ ማለት ነው። ደግሞ ልጅ የወለደ ሰው የልጅህ እናት ልጅህ 10-15 አመት በኋላ አዋቂ ናት። እናቴ አባቴ ብላ የምትጠቅሳቸው ዮናስ ማህሌት እያለች ትጠቅሳለች። እውነት ነው። የአምነን እናት በዚህ ጊዜ እዚህ ቦታ ሴተኛ ዳሪ ነበረች ተብሎ ሲናገራት ለልጅህ አስበው ይከብዳል። ያንን ነው የምለው። እሺ እቺ ሴት ወይም ማህሌት ከልጇ ለልጇ የምታስቀምጠው ታሪክ እንዳለ ሆኖ እሷ ራሷ እንዲህ እኮ ነበረች መባል መጠቋቆም አለ። ያንን ነው እኔም እያልኩኝ ያለሁት። ቆይ ይሄን ሁሉ በጥሳ ይሄን አስተሳሰብ እንዲህ መባልን ሁሉ አልፋ እንዴት ነው ራሷን በዚህ ታሪክ ነበርኩ ትላለች ብለን እኛ ኪምም እኔም ደግሜ ያለፍክበትን ታሪክ ራሱ ሴተኛ ዳሪ ነን ግን ፊቴ እንዳይታይ አልፈልግም፣ ግን ይሄኛውን አላወራም፣ አንተ በውስጥ ብቻ የሚያግዙኝ ምናምን የሚሉን ሰዎች አሉ። የሆኑት እንኳን በሴተኛ ዳሪነት 20 አመት 30 አመት ኑር ያለሁ የሚሉት እንኳን ሊያወሩት የሚፈሩትን አንተ ደግሞ አልኖረችውም የምትለውን
ግን ደግሞ እሷ ኑሬዋለሁ የምትለው እንዴት ልታወራው በምን ልታወራው መጣች? እስኪ እንደው የተወሰነ እኔ እንደዛ በግልህ መረዳት ወይ ያየኸው ፋክት እንደዛ ካለ ልል የቻልኩት ምክንያት ምንድን ነው? በቃ ያ ነገር ውሸት ነው። ይሄ ሴተኛ ዳሪ ሁኚ ራሴን አሳልፌያለሁ ብላ ያወራችሁና ልብስ ማዳበሪያ በየሰው ቤት እየዞርኩኝ በማዳበሪያ ይዤ መጥቼ ቤት ውስጥ አጥባለሁ ብላ ያወራችሁ ውሸት ነው ብዬ የተቃወምኩት ምንድነው? እውነት ስለሆነ ነው። በአካባቢ ውሸት ስለሆነ ነው። እና ምንድነው አሁን ላይ የሆነ ሰዓት ላይ በቃ እንደዚህ የሰርግ ፎቶ ምናምን ሽምግልና ስለቅ ያኔ ላይ ሰዎች እሷ በምንለቀው ቪዲዮዎች ሰው በቃ እኔ ነው ወግኖ ይናገራት ጀመረ። ኮሜንት ላይ ምናምን አንቺ ባልሽን ክደሽ ምናምን እንዲህ ያሉ ያ ነገር ሲበዛባት እና ደግሞ ቪዲዮዎቿ እየወረዱ መጡ፣ የጠያጠፉባት ምናምን መጡ ማለት ነው። ያኔ እኔ ጋር ይሄን ነገር ብላ ይሄን ቪዲዮ ከመስራቷ በፊት አልፈልግም ምናምን ብላኝ ከሄደች በኋላ እኔ ጋር አሁን ስራ ጀምሪ መደወል ጀምራ ነበረ። ገብቻ እኔ ጋር መደወል ጀመረች። ደውላ ምንድነው ላነሰው ቃላ አንስቼ ወይ ተናግራት ወይ ሰድባት እና ሪካርድ አድርገኝ ቃላ መልስ ብትጠየቅ ይወስ ደውለት እንደዚህ ያደርገኛል ልትል ገብቷል። ያን ነገር ስላሰብኩትኝ ስልክ ሳነሳ ምንም ሙዚቃ ብቻ ነው የሚሰማኝ። የሆነ ሙዚቃ የሆነ ጫጫታ ተነሰማሉኝ። እዘጋው 3-4 ስራ ቦታ የሚሰሩ ትደውልኛለች፣ ማታ ላይ ትደውልኛለች ምናምን ለማዘር ሁሉ አወሯትኝ። አረ ሰርኪ ማለት እየደወለች ነው እንደዛ ብላ ከሄድሽ በኋላ ምናምን ስለው ተዋት ዝም በላት ምናምን ያለችኝ። ከዛ ያንን ነገር በቃ ስልክ አላነሳላት ምናምን ስል ይሄን ቪዲዮ መስራት ጀመረች። ምክንያት ቪዲዮዎቿ እየጠፉ ነው። ከዚህ በፊት የሰራቻቸው ቪዲዮ ያለው ነገር እየቀነሰባት ነው ምናምን። ከዛም በኋላ የኔን ስም ዮናስ እንደዚህ አድርጎኛል ብላ ፓርት 1 ፓርት 2 እያለች ስለኔ ታሪክ መዘገብ ጀመረች። ግንኙነታችን መሀል ላይ እኮ አለ። እኔም ኮርቻለሁ እሷ እንደምታወራው፣ ግን መሀል ላይ ደግሞ ያስገባቻቸው ውሸቶች አሉ። ሴተኛ ዳሪ ነበርኩኝ፣ ላይ ያጨስብኝ ያቅምብኝ ነበረ። ጓደኞችን አመጣው ሴት ጭራሽ እንደዛ ከፍላ ሴት ጓደኛ ናት የሚባል የለኝም ጭራሽ ማለት ነው። ማላቃቸውም ብላ የምትላቸው ሰዎች ማለት ነው። ሁለተኛ ነገር ደግሞ ይደበድበኝ ነበር አለች። ጭራሽ እኔ እንደዚህ ጭረት እንዲነክቻ አላቅም ከተገናኘን ጀምሮ እስካሁን ድረስ ማለት ነው። በቃ ገብቷል። እንደዚህ እንኳን አድርገኝ እንኳን ምንም ነገር ያልኩት ነገር የለም ነው። እሺ ምናምን ያልኩኝ ገብቷል። እንኳንና አብረን እየኖርን ማለት እሷ ልጅ ላነሳባት እና ይሄ ነገር አንተ ምን ታጨሳለህ? እጠቀም ነበር። አዎ በፊት እጠቀም ነበር። እኔ አሁን ሲጋራ ምናምን አላጨስም ገብቷል። ይሁን ሳለ በቃ ተስፋ ቆርጬ ምናምን ይሁን ሳለ ጫት ምናምን እጠቀም ነበር። አሁን ግን ስራዬን ጀምሬ በስራት እየሰራሁ ነው ገብቷል። ይሁን ሳለ ግራ ሲገባኝ ማለት ነው ዞር ብዬ እናቴን አሰብኩኝና በቃ ሁሉ ነገር ፈተው ገብቷል። ከዛ ለውጡን እንዴት አየው? በቃ ይኸው በቃ ጠዋት ተነስተህ ስራህን ትሰራለህ። አንዳንዴ ራስን መቻል ራሱ አሪፍ ነው። ሰርተክ የራስን የቤት ኪራይ እንኳን መክፈል እንኳን አብራችሁ እያላችሁ አሁን ብዙ እዛ ውስጥ ሱስ እንዳለ መጠጥም ጫትም ሲጋራ ብቻ ሳይሆን ሌሎች በጣም ብዙ የሚጫጫቱ ነገሮች ምናምን ነገሮች ሁሉ እንዳሉ ይጠቅሳል። ያኔ ብቻህን ነበር የምታደርገው ወይስ በጋራ ነው የምታደርጉት? እሷ አትጠቀምም። እኔ ደግሞ ይዛኔ ደግሞ ምንድነው ልክ ያገኘኋት አካባቢ እኔ ሲስተር ጋር ቤት ስመጣ ይዛኔ ባጀም 30 ተጠቀም ነበር አደረግ ነበር። እየተጠቀምኩኝ እያወቀች ነበር እኔ የምትመጣው እኔ ጋር ያን ነገር እያደረኩ እየመጣች ምናምን ታይ ነበር። በመሃል ግን እሷን እያገኘኋት ስመጣ ጋፕ መስጠት ጀመርኩኝ። በቃ አላ እየሰራውኝ እነዛን ጓደኞቼ መራቅ ጀመርኩኝ። አዲስ አበባ ላይ መራቅ ጀመርኩኝ። ሰርቼው ነገር ይዤ መግባት ጀመርኩኝ። በመሃል ደግሞ ሳለ እርግዝና ተፈጠረ። ሲፈጠር ምናምን ጭራሽ እየፈታው መጥቶ ይሄን ነገር ገብቷል። ስንት ጊዜ ሆነ አሁን ማጨስ መቃም ማጨስ ከተውክ? እኔ በቃ ይኸው ከእስር ቤት መጥቶ ተፈታውኛ 7-8 ወር ማለት ነው። በቃ አቆምኩኝ። ከእስር ቤት እንደተፈታው ማለት ነው ገብቷል። አዎ ከእስር ቤት እንደተፈታው አቆምኩኝ፣ ፈታውኝ ያን ነገር አድርጌ ምናምን እንደመጣው ግን እስር ቤት ያለው ጭራሽ ይሄ ነገር ስለማይገኝ አላረገውም። እስር ቤት ውስጥ ያለውኝ ተፈትቼ ግን ይሄን ነገር መሆኑን ሳቅ የሆነ ሰዓት ላይ ገብቼበት ነበር ተመልሼ በመሃል። እሺ በጣም ተናድጄ ምናምን ገብቼበት ነበር። ገብቼበት ምናምን በቃ ጓደኞቼን በዙሪያዬን ቤተሰቤንም እናቴንም ዞር ብዬ ሳይ ምናምን ድጋሚ በዚህ ነገር ተናዳ ደግሞ እኔ ደግሞ እንደዚህ እየሆንኩኝ የተንዘላዘልኩኝ እንደዚህ እየሆንኩኝ አይታኝ ለምን ሌላ በሽታ አልሆንባት ብዬ ፈታውኝ። ይሄን ነገር አቆምኩኝ። አቁሜ እያለ
አሁን የምትለውን ነገር ይህን ሪከርድ እዚህ ጋር ቪዲዮ ነው የለቀችውን ያያችሁ ነው። እንደዚህ አድርጎኛል። እኔ እሷ እያለች ገብቶሃል ሰውነቴ ሲጋራ እንዳይሸታት ተጨንቄ ነበረ በሰዓቱ ቤት የምገባው። አንደኛ ነገር ልጅ አለች እዛ ጋር ለህፃን ልጅ ምንም ነገር አይሆንም ሽታ ነገር ገብቶሃል። ያን ነገር ለማድረግ አንደኛ ስራውም ደግሞ ስራ ስሩ ለቅመሽ ምናምን ነው የሆነ ብዙ ነገር ወጪ አለብሽ። የሆነ ሰዓት ክሬዲት ትጠቀሚያለሽ እዛ ጋር ምናምን። እኔ ማታ ሰርቼ መጥቼ ከፍዬ ምናምን እገባለሁ። እሷ ደግሞ የቀን የምታስቀምጠው አላት። እሷ ወልዳ በተተኛችበት እዛ ጋር እኔ እጅ እሰጥላታለሁ የሆነ ሪከርድ ካወራችባት ልጅ ጋር ገብቶሃል። እዛ ጋር እየሰጠውላት ምናምን ነበረ። አሁን ላይ ግን ያቺ ጓደኛዋ እኔ በጣም ነበረ እሷን እንትንም ብሎ በጣም ነበረ እንደሷ ነበረ ማየት። ግን ታስሬ እዛ ጋር ስፈታ ግን የሰማሁት ነገር ለሷ ድጋፍና ከኔ ርቃ ሌላ ሰው እንድታገባና አሁን ያለችበት ህይወት ጥሩ ህይወት እንደሆነ የኔ ህይወት እንደማይሆናት ነው እየነገረቻት ያለችው ገብቶሃል። ባሏ ደግሞ ይዛች ደግሞ ባሏ ደግሞ ጓደኛዬ ነው ለኔ አብረን እዛው ባጅ የምንሰራው ሉላ ነው የምትባለው ገብቶሻል። እና ያን ሁሉ ፍቅራችንን እያወቀች ዛሬ ላይ ግን እሱን ታየውና ቤክሽን ጠበቅ አድርጊ ከሱ ጋር እንደዚህ አድርጊ ጭራሽ ለኔ ለባሌ እንኳን እስቲ ስራ ፈልግለት በዩ ሚልም አለ እዚህ ሪከርድ ላይ። ሀብታም ነው እንዴ ቤኪ? ያው እንደምታየው ነው ያው አለው ነው የሚባለው ገብቶሻል። 3 ቦሪቶ ቤት ምናምን አለው በቃ ቦሪቶ ቤት ምናምን የሚባል ነገር አለ። ቦሪቶ ማለት ይሄ ፋስት ፉድ ነው እንደሱ አይነት ማለት ነው ገብቶሃል። እናትህ ስቶሪ ታይም ላይ ምናምንም ሲል በጣም ጥሩ እናት እንደሆነ ያስታውቃሉ። ተጎድተዋል። እህትህን ማጣታቸው አንድ ትልቅ ሀዘን ነው። እናት አይገልጹም አይደል? አንተ ስላለ በህይወት ደግሞ አንተንም ማያስ ስለሚፈልጉ ይዘውት ነው እንጂ ሳይጎዱ ቆርታ። እናቶች እንደዛ ናቸው። አንተ ደግሞ ዛሬ ላይ መበርታት ነው ያለብህ። ይሁን ጦርነቱን ቲክቶክ ላይ ጀምረህ እዛ ቲክቶክ ላይ እንደዚህ አደች እኮ እንደዚህ ተባለ እኮ ይሄን ያህል ታየላት እኮ አይጠቅምም። አንተ ደግሞ አይጠቅምም፣ ማንንም አይጠቅምም። ማሂ መታ የራሷን ምላሽ የምትሰጠን ከሆነ ጥሪ እናቀርብላታለን፣ እንደውልላታለን። ግን አሁን እኔ በጣም በቃ ምን እያሰብኩት እናትህን ተንከባከብ። እሺ በቃ እናትህን ያዝ፣ እናትህን ተንከባከብ። ሲወጡ ሲወርዱ ምን ሲሉ ካንተ ጎን ሆነው ነው። ስቶሪውንም ሰምቻለሁ። እናትህ ቤት አላቸው? አዎ ቤት አላቸው። ትሰራለች እዛው በቃ ወረዳ ውስጥ ምናምን ይሄ በጓ ፈቃደኝነት ምናምን ትሰራለች። እሺ በቃ በዛው አለ 2 ቤት ምናምን የሚከራይ ቤት አላት። 2 ክላሶች አሏት። በቃ በዛ ነው እንትን የምትለው ሌላ ነገር በቃ ህክምናው ሳይሆን ያማቸዋል ያማታል ህክምና በቃ እስካሁን አልታከመችም። የሆነ ሰዓት ላይ መጣ ጦር ያሉሽ ነው ምናምን መጣ እንትን ብላለች ታይታለች ምናምን እና የሆነ ወደ 7000 ብር ነው ምናምን አካባቢ ተጠይቃ ነበረ። ተጠይቃ ያው አሁን እዛ ጋር ለኔም ስትለው እኔም ደግሞ ሳላቀ ይጃሉ ምናምን ትለኛለች ሳትታከም ማለት ነው። እና የሆነ ሰዓት ላይ በቃ ሲስተር ታናሽ ታለችኝ ደግሞ የኔ ማለት ነው። እሷ አሁን ትነግረኛለች ማያል ታከመችም እኮ እንደዚህ ያመማት ነው አንተኛለች። እኔ ደግሞ ወጥቻለሁ ገብቶሻል። እቤትም የቤተሰብም ችግር ሌላ እህት አለ? ያው የመጨረሻ ልጅ አለች። ስንት አመቷ ነው? እሷ አሁን ወደ 17 አካባቢ ደርሳለች። እና ቤትም የሆነ ከኔ አባቴ ተወላጅ አይደለችም። ሁለቱም የሞተችውም ከአባት ተወላጅ አይደለችም። አባት ብቻ ነው የምንገናኘው። የረሳሁት አባት አለ? አባት አለኝ። እሱ በቃ ያለው ውጪ ነው እና ከኢትዮጵያ ውጪ ውጪ ነው ካናዳ ነው ያለው። እሺ ትደዋወላላችሁ? በፊት ነበር አሁን ማለትን ያገኘኋት አካባቢ እንገናኝ ነበረ። የሆነ ሰዓት ላይ በቃ ይሄ ነገር ሲፈጠር በቃ አላውቅም ገብታ በልጅነቴ ነው ሄደው እና አጎት እዚህ አለኝ እኔ በአባቴ በኩል በቃ በከሱ ጋር እንገናኛለን። ግን በቃ ምንም አይነት ድጋፍ ምናምን አንገናኝም፣ አንደዋወልም። በፊት ነበር የምንገናኘው። ጫማ እንደው ምን ተልኮልህ ያውቃል? በልጅ እያለሁ በፊት ነበር የሚላክልኝ። በፊት ይላክልኝ ነበር። አሁን ላይ በቃ በምንም አንገናኝም። እና ማህሌትንም እሱ የኔ አባቴ ወንድም ይረዳት ነበር እዚህ እያለች በወር 5,000 ብር ይልክላት ነበር በፊት አጎቴ ገብቶሻል። ታስሬ ማለት ነው ይረዳት ነበር እሱ። በጣም ብዙ ነገር አለ። አሁን እኔ እንደዚህ ስትለኝ በጣም የተቸገርኩ ያለሁት ያንን ስቶሪ ታይም ባልሰማው ጥሩ ነበር። በጣም ብዙ ጥያቄዎች ይረዳት ነበር። ራሷንም መጣ ይሄን ነገር ብትጠይቃት መልሰው ነገር ይሆናል ገብቶሻል። ይረዳት ነበር። የታስሬ ሁሌ ነበር የሚረዳት በወር የሆነ ነገር ልብስ አጥባባታለሁ ባለችበት ጊዜ ማለት ነው። የዛን ጊዜ ባለችበት በወር ማለት ነው
ይረዳት ነበር። የቤት ኪራይ ምናምን ከእናቴም አልፎ እሱም እየደወለችለት ይልክላት ነበረ በራሱ አካውንት ማለት ነው። እና በቃ በዛ ኬዝ ነበር። ያንን ነገር እንደውም አላነሳችም። እናቱ ናት የምትረዳኝ ምናምን ያለችው ስቶሪ ላይ እሱን ረስተዋለች። እና አሁን ላይ ደግሞ ከእናቴ ጋር ደግሞ አባቴና እናቴ አይገናኙም። አሁን ቤት ያለው እንጀራ አባቴ ነው። ከሱ ጋር ደግሞ ከኔ ጋር እንስማማም። በዛ ምክንያት ነው ውጭ ወጥቼ እኔ ተከራይቼ የምኖረው። ያ ነገር ስላለ ነው። እና እሷም አሁን ላይ አንድ ቃል ይኸውልህ፣ ይሄ ካሜራ ያንተ ነው፣ እኛም በዚሁ እንድንጠቀልለው ባንተ ነው የምንወጣው፣ ባንተ ቃል ነው የምንወጣው። እኛ ከዚሁ እንሰናበት። እግረኛው ፖድካስት ነው። እኔና ኪም ነበርን። ያንተ መልእክት ግን መውጫ እንዲሆን ስለፈለኩ ነው። ማህሌትን እንፈልጋታለን፣ እሷን ለማቅረብ እንሞክራለን። በእሷ በኩል ደግሞ የራሷ እውነት ሊኖር እንደሚችል እንገምታለን። እሷ ላይ አንፈርድም። አንተ የራስህን እውነት ግን ተናግረሃል። አንተ ፈርደሃል። ጭልጥ ያለ ውሸት ነው ብለሃል። አንተ በቃ በእኔ ልትነግድ በእኔ ልትፈምስ ነው ብለሃል። ያንተ ነው። ማሂ ደግሞ ትመጣለች። የራሷን የምትለውን እንሰማለን። እኛ ስለመጣህ እናመሰግንሃለን። አንተ ግን ለማሂም ጥቅልል አድርገህ ይሄን ጉዳይም ለሚመለከቱ ሰዎች መልእክትህን አስተላልፍ። ይኸው ካሜራው። እኔ ማለት በቃ አንቺ የልጄ እናት ነሽ። ያንቺን ህይወት አከብረዋለሁ። አንቺ ምን ህይወት እንድታከብርልኝ እፈልጋለሁ። ስለዚህ አሁን ያለሽበትን ህይወት በቃ የራስሽን ህይወት ምሪ። እኔም የራሴን ባለኝ አቅም እየኖርኩ ነው። ስለዚህ በቃ እኔና አንቺን ያልተፈጠረ ነገር ያልተፈጠረ ታሪክ ፊልም በሚመስል ነገር እያወራሽ የኔ ስም ባታጠፊውና ስሜን ባታጎድፊው ደስ ይለኛል። እኔ ምንም ነገር ያረኩሽ ነገር የለም። ታጉስትሽ ያውቀዋል። ስለዚህ እኔን ተይኝ ነው የምለው። ሌላ ምን ነገር አይደለም።